አንድ ወታደር በአገሩ ላይ በመሪው ላይ ትረስትና እምነት ከሌለው ሊዘምት አይችልም፣ ሊሰዋ አይችልም። ኦሮሚያ በድሮን ይደበድባል፣ አማራ ክልል ይደበድባል። ክርስቶስ የመራን በሐሳብ እስካሁን ድረስ መሐመድ የመራን በሐሳብ እስካሁን ድረስ። ኢትዮጵያ ውስጥ ግን እያወዛገበ ያለው የትኛው ነው ኢትዮጵያዊ ማንነት የሚለው ነው። እሱን ዲፋይን ማድረግ ነው ያቃተን። ለምሳሌ ጨምበላላ ኢትዮጵያዊ ማንነት ነው ወይስ የሲዳማ ነው? የገዳ ስርዓት ኢትዮጵያዊ ማንነት ነው ወይስ የኦሮሞ ብቻ? እዚህ ሆነን 100 ምናምን ዓመት ወደ ኋላ ብናይ አጼ ምኒልክን መኮንን አንችልም። ከዚህ በፊት የነበሩት መንግስታት ቅቡልነት የላቸውም። የኔ የሚባል መንግስት አልነበረም። ይሄ መቼም ከእድሜ ማጠር የመጣ አናሊሲስ ይመስለኛል። የአጼዎቹን የአማራ መንግስት እንደከረምን ታውቃላችሁ። ኢፒአርዲኤፍ የወያኔ መንግስት፣ የትግራይ መንግስት፣ የትግራይ መንግስት እያለ ከረም። አሁንም አለባልታ ኦሮሞማ ባለተራ ኦሮሞ የሚባላል። ተክለጻድቅ መኩሪያ በፕሮፌሰር ባህሩ አንጻር ምንድነው እየዳዱ እየወደቁ እየተነሱ ወደነ ባህሩ እየሄዱ ግን ያልደረሱ ሰው ናቸው። ይሄንን ያልቀበል ትርክት አንድን ማህበረሰብ ለጋራ ዓላማ ለማሰለፍ የስነ ልቦና ውቅርን መቅረጫ ስልት ነው። ትርክት ታሪክ ማለት አይደለም፣ ይልቁንም ግብ ያለው የታሪክ አረዳድ ነው። ከትምክት ሳይሆን በራስ ከመተማመን መንፈስ አንጻር ተቃኝቶ እኛ ማነን፣ ያለፈ ታሪካችን ምንድን ነበር፣ አሁን የት ላይ ነን፣ ወደፊትስ ምን ይገባናል የሚሉ ጥያቄዎችን መልስ በመስጠት ቁጭት የሚፈጥር የሚያጀግን መተባበርን የሚያመጣ መንፈስ ነው። ወደፊትስ ምን ይገባናል የሚሉ ጥያቄዎችን መልስ በመስጠት ቁጭት የሚፈጥር የሚያጀግን መተባበርን የሚያመጣ መንፈስ ነው። በጎ ትርክት እንዳለ ሁሉ መጥፎ ትርክትም ይኖራል። መጥፎ ትርክት ዛሬን ቀምቶ ነገንም አሳጥቶ ትናንት ላይ እግር ከወርች አስሮ ካለፈ የታሪክ እንቅፋት ላይ ሊቸክለን ይችላል። መጥፎ ትርክት ማህበረሰብን አበጣብጦ ሀገርን መቀመቅ ሊከት ይችላል። ኢትዮጵያ ሀገራችን የመጥፎ ትርክት ሰለባ መሆኗን በእርግጥ ተረድተናል ወይ? ኢትዮጵያን እየጎዱ ያሉ ትርክቶች የትኞቹ ናቸው? የመጥፎ ትርክቶች አመንጪዎች እነማን ነበሩ? ያንን መጥፎ ትርክት የትውልድ ዕዳ እንዲሆን እነማን አቀነቀኑት? እንዴት? የሚሉት ጥያቄዎች መሰረታዊና መመለስ ያለባቸው ናቸው። በጎ ትርክት ድንጋይን ዳቦ፣ ውሃን እሳት፣ መርዝን መድኃኒት የማድረግ ወንዝን ሽቅብ የማፍሰስ ብረትን ሐይቅ ላይ የማንሳፈፍ አቅም አለው። እኛ ከሌሎች ልዩ ነን። ይህ ልዩ የሚያደርገን ችሎታ፣ ስጦታ፣ ታሪክ፣ ነባራዊ ሁኔታ፣ ልምድ ወደ ከፍታ ሊወስደን ይገባል የሚል መረዳትና ስምምነት ነው። ትርክት ሌሎች በመልካምና በበጎ ዓይን እንዲያዩን፣ ለራሳችን ደግሞ በጎ ስሜት እንዲኖረን የሚያደርግ የአእምሮ ጉልበት አለው። ትርክት የመንግስት የፖሊሲ ሀሳቦች ማለት አይደለም። ህዝብን ማስተማር፣ ግብርናን ማዘመን፣ ኢንዱስትሪ ማስፋፋት፣ ቱሪዝም ማልማት የመሳሰሉት የፖሊሲ ሀሳቦች ናቸው። ትርክት የፖሊሲ ማስፈጸሚያ መደላድል፣ የልቦና ውቅር መፍጠሪያ ነው። ፖሊሲ ደግሞ የትርክቱን መንፈስ ስጋ ማልበሻ ነው። በጎ ትርክት እንዴት እንፍጠር? የጋራ አገራዊ የወል ትርክት አስፈላጊነቱን ማረጋገጥና ተቋማዊ መርሆዎችን መዘርጋት በሚል ርዕስ ከጥር 3 እስከ 5 ቀን 2018 ዓ.ም ማለት ነው በጅማ ከተማ ሀገር አቀፍ ጉባኤ ተካሂዷል። አገራዊ የጋራ ትርክትን መፍጠር በሚቻልባቸው ሁኔታዎች ላይ አተኩሮ በመከረው የጅማ ጉባኤ ላይ የታሪክ፣ የፖለቲካ፣ የሚዲያ፣ የውጭ ግንኙነት ምሁራንና ከፍተኛ የመንግስት የስራ ኃላፊዎች የተለያዩ የመነሻ ጥናት ወረቀቶች አቅርበው ለ2 ቀናት ውይይት ሲደረግባቸው ቆይቷል። የሰላም ሚኒስቴር፣ የኦሮሚያ ክልል የጅማ ከተማ አስተዳደር፣ ሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ CRPP እና የጅማ ዩኒቨርሲቲ በጋራ ያዘጋጁት ይህ ጉባኤ ስለ ሀገራዊ ትርክት ምንነትና እንዴት መፍጠር እንደሚቻል በመምከር በመጨረሻም የጅማ ስምምነት በሚል የሚጠራው ወደ ጋራ ሰነድ የሚቀየር ሀሳብ ነጥሮ የሚወጣበት እንዲሆን ታስቦ መሰናዳቱን አዘጋጆቹ ነግረውናል። የኪነ ጥበብ ሰዎችን ጨምሮ ከፌዴራልና ከክልል መንግስታት፣ ከህገ መንግስታዊ ተቋማት፣ ከዩኒቨርሲቲዎችና የምርምር ተቋማት፣ ከሲቪል ማህበረሰብ፣ ከሃይማኖት ተቋማት፣ ከመገናኛ ብዙሃን፣ ከግል ዘርፍ፣ ከወጣቶችና ከሴቶች አደረጃጀቶችና ከገለልተኛ ምሁራን የተውጣጡ ከ200 በላይ ተወያዮች በጉባኤው ላይ
መሳተፋቸውንም ባይፈርስ ሚዲያ ስለ ነጻ ሀሳብ ተመልክቷል። በዚህ ሀገር አቀፍ ጉባኤ ላይ ተሳታፊ ከነበሩት አንዱ ባይፈርስ ሚዲያ ስለ ነጻ ሀሳብ አዘጋጆቹ ካስቀመጡት ግብ አንጻር ጉባኤውን በሚገባ ለመመልከት ሞክረዋል። ባይፈርስ ሚዲያ በዚህ ጉባኤ ላይ የተገኘው እንደማናቸውም ለዘገባ የተጠሩ ሚዲያዎች ብቻ ሳይሆን እንደ ተሳታፊም በሀገራዊ ትርክት ላይ የራሱንም ልምድ ሊያካፍል ትዝብቱንም ሊያጋራና ሀሳቡንም ሊያዋጣም ጭምር ነው። ተቋማችን ስልጡንና ሰላማዊ ፖለቲካ ማዕከል ገና ከተመሰረተ ዓመት ከ3 ወር ቢሆነውም ነገር ግን ይህ ሶስተኛው መድረኩ ነው። የመጀመሪያውን ከአዲስ አበባ ዩኒቨርሲቲ ጋር በመተባበር በትግራይ ሰላምና ልማት ላይ የሚያተኩር ውይይት በአዲስ አበባ ዩኒቨርሲቲ አድርገናል። ሁለተኛውን ደግሞ ግጭት መፍታትና ሰላምን በመገንባት ሂደት የሚዲያ ሚና በሚል መሪ ቃል በጅግጅጋ ከተማ አድርገናል። ሶስተኛው የጅማው ጉባኤ ደግሞ በሀገራዊ ትርክት ላይ አተኩሮ የተዘጋጀ ነው። በተቻለ መጠን ከሁሉም ማህበረሰብ የተውጣጣ ተሳታፊ የተወከለ ሲሆን ይህ ስብሰባ አውርቶ ከመሄድ ባለፈ የጅማ ስምምነት አንድ የጋራ መግባባት ይዞ መውጣትን ግቡ ያደረገ ነው ሲሉ የተናገሩት የሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ ዳይሬክተር አቶ ዘሪሁን ተሾመ የጅማው ጉባኤ ትልቅ ውጤት የሚጠበቅበት መሆኑን አመልክተዋል። ስለሆነም ዛሬን ጨምሮ በተከታዩ ሳምንት የባይፈርስ ሚዲያ ስለ ነጻ ሀሳብ ጅማ ላይ የሚቆይ ይሆናል። በጉባኤው እነማን ምናሉ ጎልተው የወጡና የሀሳብ ፍጭት ተደርጎባቸው የነበሩ በልዩነት ያለፉና በመግባባት ላይ የተደረሰባቸው አጀንዳዎች የትኞቹ ነበሩ? በእርግጥ የሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ ዳይሬክተር አቶ ዘሪሁን ተሾመ ባሉት ልክ የመከረ ጉባኤ ነበር ወይ የሚሉትን ነጥቦች ይልቁንም በተለያዩ መገናኛ ብዙሃን ላይ ከተመለከታችኋቸው ዘገባዎችና የተለመዱ አወንታዊ ዜናዎች ባሻገር የነበሩትን የጉባኤው ውሎችም ሆነ የባይፈርስ ሚዲያን ተሳትፎ ባይፈርስ ሚዲያ ስለ ነጻ ሀሳብ የሚያስኮመኩማችሁ ይሆናል። ለሚቀጥሉት 2 ሳምንታት አብራችሁ እንድትቆዩ በአክብሮት እጋብዛለሁ። ስሜ ባይፈርስ ነኝ። ከ10 በላይ የመኖሪያ አፓርትመንቶችን ገንብቶ ለደንበኞቹ ማስረከቡን የሚገልጸው ቴምር ሪል ስቴት ከ5.5 ሚሊዮን ብር ጀምሮ አዳዲስ ሳይቶች ላይ ከ4 ኪሎ ቤተ መንግስት በስተጀርባ እንደዚሁም ሳር ቤት አካባቢ በተለይ አዳዲስ ሳይቶች ላይ ለሽያጭ የመኖሪያ አፓርትመንቶቹን ማቅረቡን ሲገልጽላችሁ በደስታ ነው። ቴምር ሪል ስቴት እንደተለመደው የባይፈርስ ሚዲያ ስለ ነጻ ሀሳብ የአውድማ ፕሮግራማችን የዛሬው ስፖንሰር ነው። ስፖንሰራችንን ቴምር ሪል ስቴት ከልብ በተመልካቾቻችን ስም ባይፈርስ ሚዲያ ለማመስገን ይወዳል። በገና ጨዋታ አይቆጡም ጌታ እንዲሉ አበው። ታዲያ ጌቶቹ እናንተን የቤት ባለቤት ለማድረግ ድርጅታችን ቴምር ፕሮፐርቲስ በ35% ታላቅ ቅናሽ የቤት ባለቤት ሊያደርጉት ነው። ባለ 1 መኝታ በ5 ሚሊዮን 500 ሺህ ብር፣ ባለ 2 መኝታ በ8 ሚሊዮን ብር፣ ባለ 3 መኝታ በ8 ሚሊዮን 400 ሺህ ብር ጠቅላላ ክፍያ ጀምሮ አሊያም በረዥም ጊዜ አከፋፈል ያለምንም ተጨማሪ ክፍያና ወለድ በ20% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ ይልዎታል። እንዲሁም ንግዶን በቀላሉ ያዘምኑ ዘንድ ከ2 ሚሊዮን 500 ሺህ ብር ጠቅላላ ክፍያ ጀምሮ የንግድ ሱቅ ባለቤት መሆን ይችላሉ። ለበለጠ መረጃ ታች ስክሪኑ ላይ ባለው ስልክ ይደውሉልን። መልካም የገና በዓል ይሁንልዎት። ቴምር ፕሮፐርቲስ። ዋነኛው ከዚህ ስብሰባ የምንጠብቀው ነገር እንደተለመደው አውርቶ መሄድ ብቻ ሳይሆን የጅማ ኮንሰንሰስ ማለትም እዚህ የታደሙ ሰዎች የወል ትርክትን በተመለከተ ለምን በማን ቢደረግ የተሻለ ይሆናል የሚለው ጥሪ ለተለያዩ የሚመለከታቸው አካላት ፕሪስክሪፕሽን አላልኩም፣ ትዕዛዛዊ ሳይሆን ጥሪ ዲክሌር በማድረግ የምንለያይበት ይሆናል ብዬ ተስፋ አደርጋለሁ። ያ ሂደት በግልጽ በስብሰባው ራፖርተር አማካይነት የምናቀርበው መነሻን አንብበንላችሁ የሚቃወም ካለ የመቃወም መብቱን ተጠቅሞ አስተያየት ተሰጥቶበት አይ የወል ትርክትም የወል አቋምም አያስፈልገንም ካላችሁ እሱንም ሰጥተን ወይ የምናስኬደው ወይ የምንጠራው ይሆናል። አይ ሆፕ እዚህ ጋር የመጣነው የወል ነገር አለን ብለን ነው ብዬ ስለማመን እዛ ጋር እንደምንደርስ ተስፋ አደርጋለሁ።
በመቀጠል የኦሮሚያ የብልጽግና ፓርቲ የኦሮሚያ ቅርንጫፍ ጽሕፈት ቤት ኃላፊ ክቡር አቶ ከፍያለው ተፈራ አጭር መልእክት አድርገው የዕለቱን ክብር እንግዳ እንዲጋብዙልን ወደ መድረክ እጠራለሁ። ትርክት በህዝቦች መካከል ትስስርና አብሮነትን የሚያጠናክር ነው። የትላንት ታሪክ የዛሬ ሚናና የነገ ተስፋን የሚቀረጽበት ነው። የትርክት ተጽዕኖ እጅግ በጣም ከፍተኛ ነው። ለዚህ ነው ትርክት ሀገር ይገነባል፣ በአንጻሩ ደግሞ ሀገርም ያፈርሳል የሚባለው። በአግባቡ በትክክለኛ ትርክት ስራ ሰርተን መገንባት ከቻልን ከዚህ በፊት በሀገራችን የነበሩ የፖለቲካ ኢኮኖሚና ማህበራዊ ስብራቶችን ለመጠገን የሚረዳ ነው። በዚህ ምክንያት ነው የብልጽግና መንግስት የመደመር ብሔራዊ ትርክትን በመቅረጽ ወደ ስራ የገባው። ከዚህ ባሻገር እነዚህን አስተሳሳሪ ትርክቶች ለማስረጽና ለማጽናት የምሁራኖች ሚናም እጅግ ከፍተኛ ነው። ከዛ ባሻገር መሰል መድረኮች ብሔራዊ ትርክትን ለመቅረጽ ለማስረጽና ለማስተካከልም የሚረዱ በመሆናቸው ተመሳሳይ መድረኮች በስፋት መካሄድ ይኖርባቸዋል። ትርክት የሀገራዊ ክስተቶች እንዲሁም የአንድ ማህበረሰብ ታሪክ፣ ባህልና ወግ የተነገረበት እይታና ተረክ ነው። በትውልድ ቅብብሎች ትስስር ላይ ክፍተቶችን ለማድረግ ለማስተካከል እና ለሀገራዊ መግባባት አዎንታዊ ተጽዕኖ እንዳለው ሁሉ በትውልዶች መካከል የጋራ ረዳድ እንዳይኖር እና ለመተማመን እንዲሰፋ በማድረግም ረገድ አሉታዊ ተጽዕኖ ይኖረዋል። ለሀገራችን አብሮነትን አግልሎ ልዩነት ላይ፣ ብዝሃነትን አሳንሶ ፍጹም አንድነት ላይ የሚያተኩር ትርክት ለሀገር ዘላቂ ሰላምን እንደማይጠቅም ሁላችንም የምንረዳው ሀቅ ነው። ይልቁንም የሀገራችን ነባራዊ ሁኔታን ያገናዘበ ህብረ ብሔራዊነትን፣ አካታችነትን፣ ፍትሐዊነትንና እኩልነትን ያማከለ ለሁሉም ኢትዮጵያውያን አሰባሳቢ ትርክት ያስፈልገናል። የወል ትርክት ትናንትን የሚኮንን ወይም የሚያወድስ ሳይሆን ከትናንት ጠቃሚ የሆኑ ትርክቶችን በማስቀጠልና ለልዩነት የሚያጋልጡ ትርክቶችን በማረም አስታራቂ ትርክቶችን እንድንፈጥር የሚያግዝ ነው። ስለዚህ በሀገራችን የወል ትርክት መገንባት ለሀገረ መንግስት ግንባታ ሂደትና ለህብረ ብሔራዊ አንድነታችን መጠናከር ቁልፍ ጉዳያችን ነው ማለት እንችላለን። እኛ ኢትዮጵያውያን በዘመናት ሂደት ሀገራዊ አንድነትን ለማስጠበቅ ከፍተኛ መስዋዕትነት የከፈል ብዙ የተድላና የፈተና ጊዜያትን በጋራ የተወጣን ህዝቦች ነን። በአንጻሩ የብዙ ስልጣኔ ባለቤትና የሀገር በቀል የዲሞክራሲ ስርዓቶች ፈርቀዳጅ ቀደምት ሀገር ሆነን በታሪክና በትርክት አታያዮቻችን ምክንያት ወደኋላ በመቅረት የጋራ መግባባትን መፍጠር ላይ ውስንነቶች ታይተዋል። ስለሆነም ከዚህ የላቀ ታሪካችንን ወደኋላ የመለሱንን ከፋፋይ ትርክቶችን በመቀየር የሀገራችን ሁለንተናዊ ከፍታ ማረጋገጥ ይገባናል። እኛ ኢትዮጵያውያን በህብረ ብሔራዊነት ወደ ከፍታ ለመሻገር ከራስ ባለፈ ለሌሎች ማሰብን፣ በጋራ ትናንታችን እና በጋራ ነጋችን ላይ አስተሳሳሪ የሚሆኑ አጀንዳዎችን ላይ በመሰባሰብ እና አልበኛ መሆን ይጠበቅብናል። በዚህም መነሻ የፖሊሲ በፖሊሲ የታገዘ ተቋማዊና መዋቅራዊ የሆኑ ስልቶችን ቀይሶ በመስራት በስርዓተ ትምህርት ውስጥ የተካተቱና ከታች የትምህርት ተቋማት ጀምሮ ትውልድን በጋራ
ትርክቶች ግንባታ ዙሪያ የኮተኮቱ ማሳደግ፣ የሚዲያ ተቋማት ለወል ትርክት ግንባታ መጠቀም፣ ልሂቃን በተቀናጀና በተባበረ ሁኔታ ለወል ትርክት መስራት፣ የፖለቲካ ፓርቲዎች ከልዩነት ይልቅ አብሮነትን የሚያጎለብት የዲሞክራሲ ፖለቲካ ባህል መገንባት፣ የሃይማኖት አባቶች፣ የሀገር ሽማግሌዎች ሚና ትውልድ ላይ ግብረገብነት፣ አብሮነት፣ ይቅርባይነት፣ ሰብአዊነትን በአስተምህሮቻቸው አጠናክረው መስራት፣ ሁሉም ባለድርሻ አካላት በጋራ ኃላፊነት በሀገር ወዳድነት ስሜትና እንደ ሀገር በሚያስተሳስሩን የወል እሴቶቻችን እንዲዳብሩ ትኩረት አድርጎ መስራት ተገቢ ነው። በመጨረሻም ይህን ከፍተኛ ፋይዳ ያለው ሀገራዊ ኮንፈረንስ ያዘጋጀውን ሴንተር ኦፍ ሪስፖንሲቢሊቲ ኤንድ ፒስፉል ፖለቲክስ መድረኩ እንዲሳካ ከፍተኛ አስተዋጽኦ ላደረጉት የኦሮሚያ ብሔራዊ ክልላዊ መንግስት፣ የጅማ ከተማ አስተዳደር እንዲሁም የጅማ ዩኒቨርሲቲ እያመሰገንኩ ውይይቱ የተሳካ እንዲሆን ከልብ እየተመኘው መድረኩ በይፋ መከፈቱን አበስራለሁ። አመሰግናለሁ። ከዚህ በመቀጠል ወደ ፕሮግራማችን እንገባለን። የተከበሩ ፕሮፌሰር ባህሩ ዘውዴ የወል ትርክት ዙሪያ የተደረገ ትግልን የሚዳስስ ጽሑፋቸውን እንዲያቀርቡልን በአክብሮት ወደ መድረክ እጋብዛለሁ። እባካችሁ ሸኙልኝ። አሁን ከ83 ዓመተ ምህረት በኋላ ብዙ ብሔረሰቦች የራሳቸውን ታሪክ መጻፍ ጀምረዋል። ይህ በጀም በበጎ የሚታይ ነገር ነው። ግን ሳይንሳዊ መሆን እንዳለበት ደግሞ መስመር ይኖርብናል እና እንዲሁ ብሎ በሞቅ ብሔረሰብን ለመካብ ብቻ የሚሆን ሳይሆን ሳይንሳዊ አንዳንድ ጊዜ ችግር አለ። ምክንያቱም እኛ የምናውቃቸው የኛ ክፍለ ትምህርት ባልደረቦች ራሳቸው ከብሔረሰባቸውን ታሪክ በሚጽፉበት ጊዜ ብዙ ጫና እንደነበረባቸው እንደዚህ ጻፍ አይነት ነገር እና ፖለቲካዊ አቅጣጫ የማስያዝ እንትን አለ እና መጻፉ ጥሩ ሲሆን ግን ሳይንሳዊ መሰረት መያዝ እንዳለበት ደግሞ ይሄ በግድ የማይታለፍ ነገር ነው እና እነኚህ አሁን ይሄ ጋራ ትርክት የምንለው የምንለፋበት የምንዳክርበት ምን መሰረቶች ምን ነገሮች አሉት ያለ እንደሆነ አንደኛ አካታች መሆን አለበት። አካታችነት ወሳኝ ነው እና ቀደም ያየነው ችግር መፈታት አለበት። ሁለተኛ ሚዛናዊነት፣ የታሪክ ትምህርት ትልቁ እንትን ሚዛናዊነት ነው። ታሪክ ጸሐፊ እውነተኛ ታሪክ ጸሐፊ እንደ ዳኛ ማለት ነው። የግራ ቀኝ ሰምቶ መሀል የሚፈርድ ማለት ነው እና ሚዛናዊነት ከሌለ ሪሊ ትርክት ተቀባይነት አይኖርም። እዚህ ከእናንተ ጋር ሀሳብን እንዳጋራ የተሰጠኝ ርዕሰ ጉዳይ ሀገራዊ ማንነት፣ የጋራ ትውስታዎች እና የሀገረ መንግስት ቅቡልነት፣ የኢትዮጵያ ተሞክሮና የአሁናዊ የተያያዙ አቅጣጫዎች ነው ማቀርበው ማለት ነው። የኢትዮጵያ ፖለቲካ በአብዮትና በአፍርሶ መነሳት ላይ የተመሰረተ ሆኗል። ይሄም ይሄኛው ትውልድ በእምነት መቀየር ያለበት አንድ ገጽታችን ነው። እኛ በውስጣችን በግጭት ባለመግባባት በትርምስ ውስጥ ስለምንቆይ ለውጪ ደግሞ ኃይሎች ተጋላጭ የመሆን እድልም የታሪካችን አካል ሆኖ ቆይቷል። በዚህ ምክንያት ነው የተለያዩ አካላት በውስጣቸው የተዳከሙ ናቸው ብሎ ባመኑ ጊዜ ወረውናል። ግን በጀግንነት ተፋልመናል። ምንም እንኳን በጀግንነት ተፋልመን ችግሩን መቋቋም ብንችልም ከዚህ ልምድ መውሰድ አለብን። ሌላኛው በጣም አሳዛኙ የታሪካችን አንዱ ገጽታ ሆኖ የቆየው ድህነት፣ ጉስቁልናና ኋላ ቀርነት ነው። ሁሉም አይነት የተፈጥሮ ሪሶርስ ያለባት ሀገር፣ በዛ የታደለች ሀገር፣ አምራች የሆኑ የሰው ኃይል ያላት ሀገር ለምን ደሃና የተጎሳቆለች ነው ብሎን ማየት ጠቃሚ ይሆናል ማለት ነው። ሌላኛው ይሄኛው ትውልድ ተባብሮ መቀየር አለበት ብዬ ማምነው የኢትዮጵያ ሀገረ መንግስት የቅቡልነት ችግር ያለበት ሆኖ ቆይቷል። ምን ማለት ነው ይሄ ማለት? ዛሬ ላይ እንኳን ብዙ ሺህ ዓመታት የስነ መንግስት ልምምድ አለን የሚል አንድ ሀገርና ማህበረሰብ የትውልድ አካል
ብሔራዊ መግባባት መፍጠር በሚገባን ጉዳዮች ላይ ብሔራዊ መግባባትን አልፈጠርንም። የበለጸጉ ሀገሮች አንዱ መጀመሪያ ልምዳቸው ሲታይ አንዱ የመጀመሪያ የሚግባቡበት ሀገራቸው ከየት ተነስቶ ወዴት ሊሄድ እንደሚችል የጋራ ሮድማፕ አላቸው። ያ ሮድማፕ በአንዳንዱ ሀገር ላይ ሌላ ስያሜ ያለው ግን በአብዛኛዎቹ ሀገሮች ላይ ህገ መንግስት ነው። ህገ መንግስት ላይ እንኳን ስምምነት ሳይኖረን ከ100 ዓመት ባነሰ ጊዜ ውስጥ 4 አይነት ህገ መንግስቶች ስራ ላይ ውለዋል። የግዛት አንድነትና ሉዓላዊነት ላይ ጥያቄ ይነሳል። ዛሬ ላይ እንኳን ስቴት ሶሳይቲ ሪሌሽንሺፕ የሚባለው ነገር ችግር ያለበት ነው። ይሄኛው ትውልድ ማረም ያለበት ነው። ስለዚህ እነዚህ በአንድ በኩል መልካም የሆኑ ሁሉም ብንነገር ደስ የሚሉ፣ በሌላ በኩል ደግሞ አሳዛኝ የሆኑ ተቃርኖች በጋራ የሚገኙበት ኢትዮጵያን ይገልጻታል ብዬ አምናለሁ። ይሄ ትውልድ መልካሞችን እንዴት ማስቀጠል፣ ተቃርኖችን የመፍታት ታሪካዊ ኃላፊነት አለን ማለት ነው። እኛ እነዚህ ቅድም ያነሷቸው ዋና ዋና ችግሮችን መሀል ላይ ደግሞ ዋነኛ የችግሮቹ ምንጭ ናቸው የሚባሉ ጉዳዮችን ለመፍታት ከረንትሊ የኢትዮጵያ መንግስት ወይም መንግስት የኢትዮጵያ ህዝብ በጋራ ብንገባለን ጥሩ ነው ተብሎ የተቀረጸው ፍኖተ ካርታ የመደመር መንግስት አቅጣጫ ነው የምንለው። እዚህ ላይ የመጀመሪያው ኢትዮጵያውያን አሁን እስካሁን ባለው ከሚያጋጥመው ችግር ለመላቀቅ እርቀ ሰላምን ማውረድ እና ብሔራዊ መግባባትን በጋራ መፍጠር አለባቸው። ሁለተኛ ቅድም ፕሮፌሰር እንዳነሱት አገራዊ ገዢ ሁሉንም የሚያሰባስብ ትርክት መገንባት ያስፈልጋል። ሶስተኛ በኢትዮጵያ ታሪክ ለመጀመሪያ ጊዜ ሀገራዊ አንድነትና ማህበረሰባዊ ማንነት ሳይጣሉ ማህበረሰባዊ ማንነቶች እንደ ሀገር ማንነቶች ክብራቸው ተጠብቆ ባህላቸው ቋንቋቸው ተጠብቆ በሌላ በኩል ደግሞ ያለችን አንድ ሀገር ስለሆነች ሀገራዊ አንድነታችን ጋርም ሳይጋጭ ሊሄድ የሚችልበት ህብረ ብሔራዊ አንድነትን የሚያጠናክር የፌደራል ስርዓት ያስፈልገናል ተብሎ አቅጣጫ ተይዟል። አራተኛው ፖለቲካችን በሐሳብ ላይ የተመሰረተ በሐሳብ ገበያ ላይ የተመሰረተ ካልሆነ በስተቀር ኢትዮጵያ ከገባችበት ችግር መውጣት አትችልም ተብሎ ተይዟል። ሙኒራ አብዱልመናን እባላለሁ። የሚዲያ ባለሙያ ነኝ። ብሔራዊ ማንነት የጋራ ትውስታና የስቴት ቅቡልነት ወይም የሀገረ መንግስት ቅቡልነት የሚለውን ከሚዲያና ከኮሚኒኬሽን አንጻር ነው የማየው። ስለዚህ ወደ ሚዲያው ቀጥታ እንሄዳለን። ለዚህ እንደ መንደርደሪያ እንዲሆነን አንድ ምሳሌ ሰጥቼ ልለፍ። ሁላችሁም እንደምታስታውሱት የናሽናል ዲያሎግ አጀንዳዎች ሲሰበሰቡ የመጀመሪያው አካባቢ ላይ በጣም ሾክ ነበረ ብዙ ሰዎች ጋር። የአንዱ ሌጂቲሜት የሆነው አጀንዳ ለአንዱ ኤግዚስተንሻል ትሬት ነበር። በቃ እንዴ ባንዲራ እንዲቀየር አጀንዳዬ ነው ካለ አንዱ፣ ሌላኛው ምን ማለት ነው ከባንዲራው ወዲያማ በቃ እኮ ሀገር አለቀላት ይላል። ለእሱ ባንዲራው የሀገር ዴፊኒሽን ናት። ለዚህ ደግሞ ባንዲራው ሀገሩ ሆኖ እንዳይሰማው የኖረበት እንቅፋት ነው። ሁለቱ መሀል የነበሩት የጥያቄዎች እና የአጀንዳዎች ፖላራይዜሽን እንዴት የጋራ የሆነ ሌጂቲሜት ሀሳብና የጋራ የሆነ ሜሞሪ እንዳልነበረን ማሳያ ነው ብዬ አስባለሁ። ኢትዮጵያውያን ሁልጊዜም ስቴቱን በአይነ ቁራኛው ስናየው ነው የኖርነው። የተለያዩ አባባሎች አሉን። ፖለቲካና ኮረንቲ በሩቅ ነው የመሳሰሉት። በቃ መንግስት ሁሌ እኛን የሚቆጣጠርን የሚያስረን አካል እንጂ የኔ የምንለው አይደለም። ሀገረ መንግስቱን እንደዛው በጣም ጥቂት ተጠቃሚዎች ሲቀሩ የኔ የሚባል መንግስት በታሪካችን ብዙ አይደለም። ንጉሥ አይከሰስም፣ አብዮት ልጆቿን ትበላለች የመሳሰሉት። ሁልጊዜም መንግስት አስፈሪ ነው፣ ሀገረ መንግስቱ አስፈሪ ነው። ህዝብ ቨርሰስ መንግስት ሆነን የኖር ነው። ለእሱ ደግሞ የሚዲያው ናሬቲቭን ትልቁን ድርሻ ተወጥቷል። የሚዲያ ኢምፖርታንስ ምንድን ነው? መልቲፕል ናሬቲቮች ሳይድ ባይ ሳይድ መኖር እንደሚችሉ ማጉላት ማሳየት ነው። ለምሳሌ እኔ እዚህ ቦታ ላይ ተጨቁኛለሁ፣ እዚህ ቦታ ላይ በደል ደርሶብኛል የሚል ናሬቲቭ ቢኖረኝ፣ ለሌላ ግሩፕ ደግሞ ያ ስፔሲፊክ ታይም ግሎሪፋይ የነበረበት ታላቅ የነበረበት ታሪኩ ከሆነ ሁለቱ መሀል እንዴት ነው ናቪጌት ማድረግ የምንችለው? የጋራ ታሪካችን የሆነው ምንድን ነው?
እኔም አዝ ፓርት ኦፍ የዛ ኔሽን ገዥም ነበርኩ የሚለው ተበደልኩ የሚለው የጋራ ኮሌክቲቭ የሆነ ሚሞሪያቸውን መፈለግን ሚዲያ መስራት ነበረበት። ግን ያው ሚዲያውም በስቴት ተሳዳጅ ሆኖ ስለኖረ ያን የሚሰራበት ትንፋሽ አላገኘም። ሶ ስቴት ሌጂቲሜሲ ፐብሊክ ትረስት ላይ ዲፔንድ ያደርጋል። ሁላችሁም እንደምታውቁት 2018 በፈረንጆች ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን እንደመጡ የመጀመሪያ ያደረጉት የፓርላማ ንግግር ሁላችሁም ታስታውሳላችሁ። ሶሻል ሚዲያ ሞኒተር ስለማድረግ የነበረውን ሪስፖንስ በደንብ አስታውሰዋለሁ። ሁሉም ሰው በቃ እስከዛሬ ኢትዮጵያ ሀገር አይደለችም ኢትዮጵያዊነት ምናምን ሲል የነበረ ሰው ሁሉ የዛን ቀን ኢትዮጵያዊ ነበር። ምክንያቱም አስማሚ የሆነ ሁሉንም አኮሞዴት የሚያደርግ ሁላችንም ከነ ህመማችን ከነ ቁስላችን አንድ ኢትዮጵያ ውስጥ አኮሞዴት ማድረግ የሚችል ስፒች ስለሰማን ነበር። ያን ቀን እኔ ለምን አነሳውም ሆፕፉል ያደረገኝ ቀን ስለነበር ኢትዮጵያ ውስጥ ያለብን የናሬቲቭ ችግር፣ የትርክት ችግር፣ የአንድነት ችግር፣ የጋራ ሚሞሪ ችግር በአንድ ስፒች እንኳን ይሄን ያህል ይነቃነቃል። ስለዚህ ሚዲያና መንግስት ተባብረው ቢሰሩበት የት ይደርሳል የሚለውን ያሳየ ቀን ነው ብዬ አስባለሁ። ስለዚህ ሚዲያው የዛን ቀን የነበረውን ናሬቲቭ ካያችሁ የግል ሚዲያውም ግለሰቦችም የግል ኢንፍሉዌንሰሮችም የመንግስት ሚዲያም ሁሉም አምፕሊፋይ ሲያደርግ የነበረው አንድ ኢትዮጵያዊነት ያለፈንን ቁስል ተሻግረን የጋራ ኢትዮጵያ ትኑረን በምትል ስለነበረ ነው። እና የሚዲያው ሮል ታላቅ ነበር። 2-3 ሚዲያ ወጥቶ ለምሳሌ አሁንም ያው ነው የተለወጠ የሚለወጥ ነገር የለም የሚል ናሬቲቭ ቢመጣ ኖሮ የተወሰነ ፍራግመንትድ ቮይስ እንሰማ ነበር። እና የሚዲያው ሮል በጣም ትልቅ ናሬቲቭ፣ ምክንያቱም መንግስት ዳይሬክትሊ ከህዝብ ጋር በር እያንኳኳ አይነጋገርም። ሚዲያ ነው የሁላችንም ቤት የሚገባው። ሌላኛው ምንድነው ኢትዮጵያ ውስጥ ያው እኔ ፎርቹኔትሊ ነው የምለው በደንብ ዌል ማኔጅ ካልተደረገ ግን አንፎርቹኔት የሚሆነው የኢትዮጵያ አንድ ባህል ምንድነው በጣም ዳይቨርስ ናት። ብዙ አይነት ብሔሮች፣ ብዙ አይነት ቋንቋዎች አሉ፣ 2 አይነት ጾታዎች አሉ። ብዙ ጊዜ እሱን እንረሳዋለን ዳይቨርሲቲ ላይ። እነዚህም እንዴት ነው አስታርቀን የምንሄደው? እንዴት አድርገን ነው ለፖለቲካል ኢንስቴቢሊቲ ሳይሆን ለተሻለ ፊውቸር እንዲጠቅመን የምናደርገው የሚለው ሌላው ሚዲያ ክራፍት የሚያደርገው ነገር ነው። ይሄን ምስል ሂስቶሪካሊ የነበሩ የተዛቡ ግንኙነቶችን እንዲናይ እናድርግ ወይም ደግሞ ከበር ማድረግ እናቁም እያልኩ አይደለም። ግን ጎን ለጎን ቢያንስ ጎን ለጎን ማስኬድ መቻል አለብን በሁለት ደረጃ እንደ ሚዲያ። ለምሳሌ ሂስቶሪካሊ ኢትዮጵያ ውስጥ እንዲሁም ዓለም ላይ ወንዶችና ሴቶች የተዛባ ግንኙነት ኖሯቸዋል። ሴቶች ተጨቁነው ኖረዋል ብዬ ስነሳ እሺ ተጨቁነን ኖረናል ኤንድ ዋት በቃ ተጨቁኝ የመኖሬ ጋር ነው የምቆመው ወይስ ፊውቸሩን እንዴት ናቪጌት እናድርገው የሚለው ጋር እሄዳለሁ የሚለውን ሚዲያ ነው የሚሰራው። ጋዜጠኝነት እኛ ሀገር ሪፖርቲንግ ብቻ ነው ተደርጎ የሚታሰበው ወይም ብዙ ሰው የሚያስበው፣ ሁላችሁንም ያልኩ አይደለም። እዚህ ጋር በደንብ ኮምፕሊኬትድ የሆኑ ኮንሰፕቶችን ትረዱ ሰዎች እንዳላችሁ አውቃለሁ። ኮመነሩ ጋር ግን ምንድነው የምንረዳው? ሚዲያ ማለት ሀሳብ ማስተላለፊያ ብቻ ነው። ሚዲያ ግን ሀሳብ ማስተላለፍ ከሚሰራቸው ስራዎች በጣም ትንሹ። አንድ ጋዜጠኛ ሄድላይን መርጦ ሲያወጣ የቱ ጋር እንደምታተኩሩ፣ ምን አቴንሽናችሁን እንደሚይዝ፣ የትኛው ሜሞሪያችን ሆኖ እንደሚቀር እየወሰነ ነው። ሼርድ ሜሞሪያችንን ዲቴክት እያደረገ ነው። በጣም ቀላል ምሳሌ ልስጥ። በቅርቡ አይ ቲንክ ፌስቡክ ላይ ይመስለኛል ያየሁት እና ምን የሚል ዜና ነበረ ሄድላይኑ የ6 ወር ልጇን ጥላበት ስለሄደች የ6 ወር አራስ ልጇን ሚስቱ ጥላበት ሄዳ ልጅቷ ገደላት ይላል ስቶሪው ማለት ነው። አባትየው የገደለው እና አሁን ይህን ዜና የጻፈው ሰውዬ ፎር ሳም ሪዝን ሂወታስ የመጀመሪያ የምናስበውና የምናስታውሰው ነገር የ6 ወር ልጇን ጥላ የምትሄድ ጨካኝ ናት። ግን የ6 ወር ልጁን የገደለ አባት አለ እዛ ጋር። በዚህ ልክ ነው ሄድላይኖች ምን ጭንቅላታችንን እንደሚቆጣጠር ምን እንደምናስታውስ የሚወስኑልን። ከዛ ኮሜንቶች ላይ ገባሁ። በጣም ደስ ይለኛል ኮሜንት ማየት። ትክክለኛ ኢትዮጵያ ያለችው ኮሜንት ላይ ነው ይላሉ አንዳንድ ሰዎች እና በጣም የተከፋፈለ ናሽናል ዲስኮርስ ባለበት ሀገር ውስጥ ምን አይነት ችግር ነው ህዝብና ሀገርን ሊገጥምና እንቅፋት ሊሆን የሚችል
ነው። ያው እንደምታውቁኝ በታሪክ እዚህ ችግር አንዱ አካል ስለሆነ ይህ ፍራግመንቴሽን ወይንም ክፍፍል ለአንድ ሀገር በጣም ትልቅ የሆነ ለእድገትም ለመንግስታዊ አስተዳደርም ህዝብ ለህዝብ ለሚደረገው መስተጋብርም ትልቅ እንቅፋት ነው የሚሆነው። ምክንያቱም አሁን ያለን ክስተት ስናይ መንግስትና ህዝብ ነው የምናየው ማለት ነው። ይሄ ሁለቱ አብሮ ካልሄደ፣ ሲንክሮናይዝ ካልሆነ፣ ኢምቤድድ ካልሆነ፣ ውስጥ ለውስጥ ካልተግባባ አንድ ሀገር ልታድግ አትችልም፣ ወደፊትም ልትሄድ አትችልም፣ ሰላሟም ሊረጋገጥ አይችልም። እና በቅድሚያ መረጋጋት አይኖርም። የወል ትርክት፣ የወል ዓላማ፣ የወል ህልም በሌለበት አገር ውስጥ መረጋጋት ሊኖር አይችልም። አስተዳደርም ከባድ ይሆናል ማለት ነው። ፊዚካል አስተዳደር ማለት ህዝብን መቆጣጠር ችግር ይሆናል። እንደገና ደግሞ የእድገት ፖሊሲዎችን፣ የፍትህ ፖሊሲዎችን፣ የካልቸር፣ የቋንቋ የተለያዩ ፖሊሲዎችንም ለመተግበር በጣም ችግር ይሆናል ማለት ነው። እና ይሄ ክፍፍል በሚኖርበት ጊዜ መነጋገር ይቆማል ማለት ነው። ኮሚኒኬሽን ይቆማል። አንዱ አንዱን አይሰማም፣ አንዱም ደግሞ ራሱን ብቻ ነው የሚያዳምጠው። ኮሚኒኬሽን ከሌለ ደግሞ የጋራ መግባባትም ሊመጣ አይችልም። ሌላው ደግሞ በጣም ኤክስትሪም የሆኑ ቪው ፖይንትስ ወይንም ናሬቲቭስ በጣም ሌላውን የሚያገል ትርክትና አስተሳሰብ እየሰፉ ይመጣሉ ማለት ነው። እና ክፍፍሉ ፈርዘር ስር እየያዘ ይሄዳል። ይሄ ሁሉ ሲሆን ደግሞ ትረስት መተማመን ኳንቲፋይ ለማድረግ ኪሎ ላይ የሚቀመጥ ነገር አይደለም፣ ግን በህብረተሰብና በሀገር ጉዳይ ላይ በጣም ኢምፖርታንት አሴት ነው። ትረስት ከሌለ አንድ ወታደር በአገሩ ላይ በመሪው ላይ ትረስት እና እምነት ከሌለው ሊዘምት አይችልም፣ ሊሰዋ አይችልም። እና መሪን ለመከተል መሪም ደግሞ ህዝብን ለመስማት ቦዝ ዌይስ ነው። ከላይ ወደ ታች ብቻ ሳይሆን ከታችም ወደ ላይ ይሄ ትረስት እና እምነት በዜጎች እና በመንግስት ላይ መተማመን እየጠፋ ይመጣል ማለት ነው። ይሄ ሲሆን ይሄ ሁሉ ይሆንና መጨረሻ ላይ አብረን የምንሰራው ነገር እናጣለን ማለት ነው። ኮሌክቲቭ የሆነ ሀገራዊ የሆነ ፕሮጀክቶች ቀርጸን ወደፊት ለመሄድ ትልቅ ችግር ያመጣል። ሄዶ ደግሞ ኮንፍሊክት ውስጥ ይገባና ያ የመጣ ኮንፍሊክት መንግስት እስከ ማፍረስ ድረስ ሊሄድ ይችላል። ስለዚህ ፍራግመንቴሽን ወይንም ዲቫይድድ ሶሳይቲ ወይንም መንግስትና ህዝብ ካልተዋቀረ ካልተገናኘ በስተቀር ሃይዌይ ከመንግስት ወደ ህዝብ ከህዝብ ወደ መንግስት ይሄ መንገድ ከሌለ ሄዶ ኮንፍሊክቱ የስቴት ኮላፕስ ሊያመጣ ይችላል። ሪስኮቹ ምንድናቸው? አደጋዎቹ ምንድናቸው? የሚለውን አንድ 5 ነጥቦችን ማንሳት ፈልጋለሁ። አንዱ ፖለቲካሊ ፖላራይዝድ የሆነ ሶሳይቲ ነው የሚፈጠረው። በቃ ኤክስትሪምሊ ዋልታረገጥ የሆነ አቋም፣ ሪጀክሽንስት የሆነ አቋም ይፈጠራል ማለት ነው። ይህን በደንብ ነው የምታውቁት። በአንድ አካባቢ የሚካሄድ ጦርነት ሌላውን ያህል ፊል ያደርጋል። በአንድ አካባቢ የሚደረገው ሴሌብሬሽን ሌላው ጋር ፊል ያደርጋል። የሆነ የማይሆንበት ሁኔታ ሊፈጠር ይችላል። ይሄ ደግሞ ኢቬንቹዋሊ አሊኔሽን መገለልን ያመጣል ማለት ነው። የመገለልን ስሜት ያመጣል። ሪስኩ አንዱ ይሄ ነው። ሁለተኛ ካምፖች በዚህ በፖላራይዜሽን በኋልታረገጥነት የሚፈጠሩት ካምፖች ራሳቸውን ከሌላው ኢንሱሌት የማድረግ ኮምፕሊትሊ የመዝጋትና የማጠር እና ለሌሎቹ ጆሮ ያለመስጠት ያለመስማት የራስን ካምፕ ብቻ ማጠናከር ሊትራሊ ካልቸር ይሆናል፣ ባህል ይሆናል፣ ወይንም ደግሞ የፖለቲካ መተግበሪያ ይሆናል ማለት ነው። በካምፖች መካከል ምንም አይነት ዲስከሽን እንዳይመጣ ያደርጋል። ይሄም ኢቬንቹዋሊ ፖላራይዜሽኑን ዋልታረገጥነቱን ማግለሉን
በጣም ያጦዘው ይሄዳል ማለት ነው። ይሄ ሲሆን ኦብቪየስሊ ኮመን የወል ናሽናል ናሬቲቭስ የወል ትርክት የወል ዓላማ እንዳይኖረን ያደርጋል ማለት ነው። ይሄ ብቻ አይደለም። ሁለተኛው ደግሞ የሆነው የሶሻል ኮሄዥን የህዝብ ለህዝብ ግንኙነት ልክ እንደ ግሉ እንደ ማስቲካ ህዝብን የሚያስተሳስር ወገኔ ነው፣ ዘሬ ነው፣ የኔ ሀገር ሰው ነው የሚለው ስሜት በጣም እየቀነሰ ይሄዳል ማለት ነው። የሀገር ሰው ወገን ሰው አንድ ሀገር ሰው ብቻ ሳይሆን ሰው ይሆናል ማለት ነው። ይሄ በሚሆንበት ጊዜ የጋራ ማንነት እየጠፋ ይሄዳል። ቅራኔዎችና ክፍፍሉም ደግሞ በጣም ስር እየሰደደ ይሄዳል ማለት ነው። በዚህ በመሆን በዚህ ሂደት ውስጥ ያሉን ሶሻል ፋብሪክስ ያሉት አሴቶች ሁሉ እየቀነሱ ይሄዳል ማለት ነው። አሁን ስትሰሙ ብዙውን ጊዜ ድሮ ይላል። ድሮ ጎረቤት አለ፣ ጓደኛ አለ፣ የትምህርት ቤት ተማሪ አለ፣ አስተማሪ አለ፣ ሚዜ አለ፣ አማች አለ፣ ብዙ ነገሮች አሉ። እነዚህ ሁሉ ህዝቡን የሚያቀራርቡ ናቸው። አሁን አዲስ አበባ ስኖር ጎረቤቴን አልጠቅመው 7 ዓመት ሆኖኛል። ኢትስ ቬሪ አንፎርቹኔት። አጥርም አልነበረም ሳድግ፣ አሁን አጥር አለ። ያው ይህ ሲሆን እንደ ሰው ለሰው ማዘንም እየወደቀ ይሄዳል ማለት የሰው ሞት ቁጥር ነው የሚሆነው ማለት ነው። ገሌ ሞተ መባል ቁጥር ነው የሚሆነው። የድሮ ድንጋጤ የለም። እኛ ስናድግ አንድ ተማሪ ከክፍላችን ሲሞት I can tell you 1 ዓመት ሀዘኑ ከኛ አይጠፋ። We always talk about that student. አሁን ያ empathy the feeling towards human beings እየቀነሰ ስለመጣ ይሄን ሁሉ እንድናጣ ያደርገናል ማለት ነው። ከውስጣችን ሳናየው ሳናስበው እነዚህ ኢምፖርታንት የሆኑ ነገሮች እየወጡ ይሄዳሉ ማለት ነው። ስነ ስርዓት እናጣለን፣ ሶሻል ኖርምስ እናጣለን። እንደፈለጉ መናገር፣ እንደውም እንደፈለጉ የሚናገሩ ሰዎች ፖፑላር ነው የሚሆኑት። በጣም ኤክስትሪሚስት የሆነ ሰው ፖፑላር ይሆናል። ሴንትሪስት የሆነ ሰው ደግሞ ወይ አድርባ ይባላል፣ ወይ ጎበና ይባላል፣ የተለያየ ነገር ይባላል። እና ኤክስትሪም ስትወስድ ፖፑላሪስት ትሆናለህ። ፖፑላሪስት ለመሆን ደግሞ ሶሻል ኖርምስ የህዝቡን ባህልና የህዝቡን ማንነት መጠበቅ ግዴታ አይሆንበትም ማለት ነው። ይሄ ከግሎባላይዜሽን ጋራም ከዲጂታል ሚዲያም ጋር የተያያዘ ስለሆነ እነዚህ ባህላዊ ሴቶች፣ ፖለቲካዊ ሴቶች ከጊዜ ወደ ጊዜ በጣም እየቀነሱ ይሄዳሉ ማለት ነው። ሌላው ደግሞ ለኛ በጣም ኢምፖርታንት የሆነው እንደምናውቀው ኦፍ ኮርስ እንደ አንድ በሰላም አብረን መኖር እንፈልጋለን። ሰላም ያላት ሀገር እንፈልጋለን። ዜጋ ለዜጋ ማሰብ አለበት። ሌላው ደግሞ የወል ፕሮጀክታችን የሆነው ኢትዮጵያ ውስጥ የዲሞክራቲክ ፕሮሰስ ዲሞክራሲ እና ተቋማቶች አሉ። እነዚህም የዲሞክራሲ አሴት ወደ ኢትዮጵያ ላይ ለመተግበርና ኢንስቲትዩሽኖች ደግሞ በደንብ እንዲሰሩ ለማድረግ ፍራግመንትድ የሆነ ዲስኮርስ ካለ የተለያየ ዋልታ ረገጥ የሆነ አስተሳሰብና ባህል ካለ ዲሞክራሲም ባይተዋር ሆኖ የሚቆየው። ተቋማቶችም ደግሞ ህዝቡን በደንብ ሊያስተናግዱ አይችሉም። አንደኛ ተቋማት ካፕቸር ነው የሚሆኑት። ዲቪዥን ባለበት ሀገር ውስጥ የሆነ ግሩፕ ተቋማትን ካፕቸር ያደርጋል። ለራሱ ግሩፕ ብቻ ነው ሰርቪስ ካተር የሚያደርገው ማለት ነው። እና ዲቫይድድ ካልሆን ግን እነዚህ የወል ኢንስቲትዩሽኖች የግል አይደሉም። ልክ እንደ ኦክሲጅን፣ ልክ እንደ ውሃ፣ እንደ ትምህርት፣ እንደ ጤና ፐብሊክ ጉድስ የሚባሉት ነገሮች የሁላችንም ከድሃ እስከ ሀብታም እነዚህን ነገሮች አንድ ሀገር ውስጥ ከዶን እንደ ዜጋ የማግኘት መብት አለን ማለት ነው። ከተከፋፈልን ግን እነዚህ መብቶችም ማስጠበቅ አንችልም። ሌላው ኦፍ ኮርስ እንግዲህ መግቢያ ላይ ነግሬያችኋለሁ። ይሄ ሁሉ እንዴት ነው የመጣው የምትሉት ኦፍ ኮርስ በፖለቲካል ኮንቴስቴሽን፣ በፖለቲካ ሽሚያና በፖለቲካ ውድድር አንዳንድም ጭቆና ባለበት ሁኔታ ኢሊት ይህንን ኢንስትሩሜንታላይዝ አድርጎ ሰርቶ በደንብ ቀስቅሶ መሳሪያ አድርጎ
ዲቪዥኖችን ኤክስፕሎይት የሚያደርግበት ሁኔታ ሊመጣ ይችላል። ሌላ ጊዜ ደግሞ ለውጥ ለማምጣት ሊጠቀምበት ይችላል። ሪስክ ካለ ኢንስቲትዩሽኖች ኒውትራል ካልሆኑ ለሁሉም ክፍት ካልሆኑ ሁሌ ምን ይፈልጋል? ድጋፍ ይፈልጋል። ድጋፍ ስለሚፈልግ ሁሌ ፓትሮኖጁን አይተውም ማለት ነው። በዲቪዥን ላይ ነው የእሷ መኖር ሊኖር የሚችለው። ስለዚህ ኢሊትስ ባይ ላርጅ ሪሶርስ እና ፓወር ላይ ኮንቴስት ሲያደርጉ ይህንን ኢንስትሩሜንታላይዝ የማረግ ሁኔታ አለ። ኢንክሉሲቭ ገቨርናንስ ሁሉን ያካተተ የመንግስት ስርዓትና ሁሉም የሚሳተፍበት ሁኔታ እንዳይኖር ሊያደርግ ይችላል። ይሄ መንግስት አዲስ መንግስት የኢህአዴግ መንግስት ለመኖርም ከነሱ የተለየ ስቴት ሰርቫይቫል ስትራቴጂ ማምጣት ነበረበት። ጥሩ ጅምር ነበር። በጣም ጥሩ ጅምር፣ ትልቅ ተስፋ የተጣለበት ነበር። ዲሞክራሲ ጎደለው። ህገ መንግስቱ ጥሩ ህገ መንግስት ነው፣ ግን ያልተሳተፉ አካላት ነበሩ አሳታፊ ባለመሆኑ እሱም ቻሌንጅ ገጠመውና የዛሬ 7 ዓመት ለውጥ መጣ። ፖስት ኢፒአርዲኤፍም አሁን የራሱ ስትራቴጂ አለው። ኢትዮጵያ ከዚህ በፊት ያየነው ክፍፍል ነው። አንድ ወጥ ፓርቲ አጋርንም ወደ መሀል የሚያመጣ ስትሮንግ ፓርቲ ፈጥረን እሊቱን አሰባስበን አንድ ሀገራዊ ራዕይ መፍጠር እንችላለን በሚል ጥሩ ትግል እየተደረገ ነው። ሌሎቹንም ከዚህ ከፓርቲ ውጭ የሆኑትን በማምጣት ወደ መንግስት በማምጣት በተቻለ መጠን ኦል ኢንክሉሲቭ ለመሆን እየተሞከረ ነው። ኢትዮጵያ ውስጥ የሚያበረታቱ ብዙ ነገሮች አሉ። አንዱ ናሽናል ዳያሎግ ኮሚሽን መቋቋሙ አሁን እየሄደ ነው። ይሄ ግን አብቱ ኦነስት ቱ ክሪቲካል ኤሌመንት ይጎለዋል። የአማራ ኤሌመንትና የትግራይ ኤሌመንት ይጎለዋል። ይሄንን ማሟላት ግዴታ ነው ማለት ጊዜ ውሰድ እንጂ ልክ እንደ ኢትዮጵያ መንግስት ኢትዮጵያ ህገ መንግስት እኔ አልተካፈልኩም አልተሳተፉም የሚፈልገው እያለ አሁን እኛ ኢፒአርዲኤፍን እንታገል ነው። ኦኬ በአፋችን ነው እንጂ በወዳችን ህገ መንግስቱን እንፈልገው ነበር። ምክንያቱም የኛን ፍላጎት ያንጸባርቃል። እና አሁንም ቢሆን ይሄ ብሔራዊ ኮሚሽን እዚህ ያሉ ትልቁ የኛ ፕሮፌሰር እናንተም የተፈለገውን ዋጋ ከፍለን እነዚህን ሁለት ግዙፍ ህብረተሰብ የዚህ አካል እንድናረግ በዚሁ አደራ ማለት እፈልጋለሁ። ጥሩ ፓርቲ አለ፣ ስትሮንግ ፓርቲ አለ። ይሄ ማለት ሌሎቹን መደፍጠት አይደለም፣ ግን ኢትስ ቬሪ ኢምፖርታንት ኢትዮጵያ ተሰርታ እስክታልቅ ድረስ አንድ ሴንትራል የሆነ ስትሮንግ ፓርቲ ያስፈልገናል። ስቴት ሶሳይቲ ሪሌሽን ላይ መስራት አለብን። ሌላው መቼ እንደምናሳካ አላውቅም እንጂ እኔ ኢንቪዥን የማደርገው ማልመው ኒውትራል ስቴት ነው። ገለልተኛ የሆነ መንግስት ይቻላል ወይ አይቻልም ወይ ጥናት እናድርግ እንየው። የአፄዎቹን የአማራ መንግስት እንደከረምን ታውቃላችሁ። ኢፒአርዲኤፍ የወያኔ መንግስት፣ የትግራይ መንግስት፣ የትግራይ መንግስት እያል ከረም። አሁንም አለባልታ ኦሮሞማ ባለተራ ኦሮሞ የሚባላል። ከዚህ ተወጥቶ ያ ሜዳ የስቴት ሜዳ ኒውትራል ከኤትኒሲቲ እገሌ ፕራይም ሚኒስተር ነው የሚል እንጂ ስሙና ችሎታው እንጂ ከብሔረሰቡ ጋር ባይገናኝ ኒውትራል ቢሆን ይመረጣል። ይህን የምልበት ምክንያት ኦባማ የአሜሪካ ስቴት ኒውትራል ባትሆን አይመረጥም ነበር። የጥቁር ፐርሰንት 12 ነው ስቴቱ። አሁን ግን ተበላሽቷል። የድሮውን ነው የምናገረው። ኒውትራል ስለነበረ ኦባማ መመረጥ ቻለ እንጂ በመልኩ ቢሆን አይመረጥም። እና እንደዛ ኢንቪዥን አደርጋለሁ። ከ10 በላይ የመኖሪያ አፓርትመንቶችን ገንብቶ ለደንበኞቹ ማስረከቡን የሚገልጸው ቴምር ሪል ስቴት ከ5.5 ሚሊዮን ብር ጀምሮ አዳዲስ ሳይቶች ላይ ከ4 ኪሎ ቤተ መንግስት በስተጀርባ እንደዚሁም ሳር ቤት አካባቢ በተለይ አዳዲስ ሳይቶች ላይ ለሽያጭ የመኖሪያ አፓርትመንቶቹን ማቅረቡን ሲገልጽላችሁ በደስታ ነው። ቴምር ሪል ስቴት እንደተለመደው የባይፈርስ ሚዲያ ስለ ነጻ ሀሳብ የአውድማ ፕሮግራማችን የዛሬው ስፖንሰር ነው። ስፖንሰራችንን ቴምር ሪል ስቴት ከልብ በተመልካቾቻችን ስም ባይፈርስ ሚዲያ ለማመስገን ይወዳል።
በገና ጨዋታ አይቆጡም ጌታ እንዲሉ አበው። ታዲያ ጌቶቹ እናንተን የቤት ባለቤት ለማድረግ ድርጅታችን ቴምር ፕሮፐርቲስ በ35% ታላቅ ቅናሽ የቤት ባለቤት ሊያደርጉት ነው። ባለ 1 መኝታ በ5 ሚሊዮን 500 ሺህ ብር፣ ባለ 2 መኝታ በ8 ሚሊዮን ብር፣ ባለ 3 መኝታ በ8 ሚሊዮን 400 ሺህ ብር ጠቅላላ ክፍያ ጀምሮ አሊያም በረዥም ጊዜ አከፋፈል ያለምንም ተጨማሪ ክፍያና ወለድ በ20% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ ይልዎታል። እንዲሁም ንግዶን በቀላሉ ያዘምኑ ዘንድ ከ2 ሚሊዮን 500 ሺህ ብር ጠቅላላ ክፍያ ጀምሮ የንግድ ሱቅ ባለቤት መሆን ይችላሉ። ለበለጠ መረጃ ታች ስክሪኑ ላይ ባለው ስልክ ይደውሉልን። መልካም የገና በዓል ይሁንልዎት። ቴምር ፕሮፐርቲስ። አስተያየት በፕሮፌሰር ባህሩ ላለማንገላታት እዛው ባለህበት አንተን የሚመለከት ካለ እንትኑን እልካለሁ። የተከበሩ ዶክተር ተስፋዬ በልጅጌ በተወሰነም ደረጃ መናገር ብቻ ስለለመዳችሁ ልትናገሩ የምትፈልጉ ሰዎች እንዳላችሁ አውቃለሁ። የሀገራችን ክሪቲካል ጉዳይ ብዬ ስለሚወስደው ሪሊ ትልቅ ፕሬዘንቴሽን ነው ዲስ ሞርኒንግ ያየሁት። ግን አንድ አጠቃላይ ሁሉም ሊመልሱት የሚገባ ጥያቄ አለ። ኢንተርናል ፋክተሮች ናቸው በአብዛኛው ሲጠቀሱ የነበሩ። ለዚህ ሁሉ ውጥረት ውስጣዊ ችግሮቻችን ናቸው በሚል ከተለያየ አንግል ሁሉም አንስተውታል። ይሄ ግራንድ ናሬቲቭ ላለመፍጠር፣ የጋራ ናሬቲቭ ላለመፍጠር እንቅፋት የሆኑት ውስጣዊ ችግሮች ላይ ነው ሶፋር ያተኮሩት። ምናልባት ካልተሳሳትኩ በስተቀር ወይም በደንብ ካልተከታተልኩ በስተቀር ከአንዳቸው ውጫዊ ፋክተር ሲያነሱበት አላስታውስም። ታዳጊ ሀገሮች ነን። ኢዲዮሎጂካል ፋክተሮች አሉ ከውጭ የሚገፉ። ሀገራችን በታሪክ የምናስታውሰው ነው። እኔ መናገር የለብኝም። አንዴ የሶሻሊዝም አቀንቃኝ፣ አንዴ ካፒታሊዝም አቀንቃኝ የሆንበትና ያን ተልእኮ ለማድረስ የምናደርጋቸው እንቅስቃሴዎች የዚህ ችግር ውስጥ የገባንበት ሁኔታ አለ። የንግድ ፍላጎት አለ፣ የኢኮኖሚ ፍላጎት አለ። ቅኝ ባንገዛም የኒዮ ኮሎኒያል ፍላጎቶች አሉ ኢትዮጵያን። እነዚህ ውጫዊ ፋክተሮች እዚህ ምክንያቱም አንድ ብሬክ ስሩ ያየሁት ችግሮቻችንን አክኖሌጅ ማድረጋችን ጥሩ ነው፣ ትልቅ ብሬክ ስሩ ነው። መፍትሄ ለመፈለግ ደግሞ መነሳታችን ደስ ይለኛል። ነገር ግን ውጫዊ ፋክተሮችን ሁላችሁም እንዴት ነው የምታዩት? እንደ ዕድል ወስዳችሁ ውጫዊ ፋክተሮች ከአይዲዮሎጂ አንጻር ትላልቅ ሀገሮች እዚህ ውስጥ ያላቸውን ሮል እንዴት አያችሁ? እነዚህ ሁሉ ችግር የሚል ጥያቄ ማንሳት ፈልጌ ነው። በጣም አመሰግናለሁ። የሀገራችንን ታሪክ እንግዲህ ከመጀመሪያው መቶ ክፍለ ዘመን ጀምሮ የአክሱማውያንንም የአገዎቹንም ከዛ በኋላ ሰለሞናውያንንም እንደዚህ እያለን ስንመለከት አክሱማውያን እንግዲህ አድሪስ ላይ ወደባቸውን አድርገው የተስፋፉበት መንገድ አለና በጣም ብዙ ነገሮችን ማንሳት እንችላለን። እነሱ ሲዳከሙ አገዎቹ ተነስተው ደግሞ እጅግ በጣም ደምና እንባ የምንመለከታቸው ነገሮች አሉ። በርካታ አብያተ ክርስቲያናት ወይ ደግሞ ክርስቲያኖች እንትን ብለው እንደዚህ እየተባለ የቀጠለው እና ሁሉም ሄዷል እያለ ሄዷል። በኋላ የነ ኢማም አህመድ አልጋዚ ወይም ደግሞ ግራኝ መሐመድ የሚባለው እንቅስቃሴ ማለት በእነዚህ ሁሉ ሂደቶች ውስጥ አለ። የ16ኛው መቶ ክፍለ ዘመን ብለን የምናነሳውንም ከተመለከትን ከ15 እንደዚህ ጀምሮ ያለ ለመቶ ዓመት የቀጠለው በዋዛ ነው ወይ እምባና ደም ሁል ጊዜ አለና ሽርድ የሆነ ነገርም አለ። ከዚህ አኳያ ምናልባት ትናንት ከዶክተር ጋር ስንናገር ነበር በእነዚህ አይነት ነገሮች እና ሁሉም ተጎድቻለሁ የሚል ነገር ሁላችን ተበድለናል የሚል ነገር ነውና አይ እንግዲህ አሁን ሁሉም ተሰባስቦ መጥቷል እዚህ ተበድያለሁ የሚል ሁሉም ተበድለናል የምንል ስለሆነ ማለት ነውና ጥሩ ነገር ነው። ዘመናዊቷን ኢትዮጵያን እንግዲህ አሁን ከ1840 በኋላ ይመስለኛል ዘመናዊ ኢትዮጵያ ብለን የምናስበውና ከመጀመሪያው መቶ ክፍለ ዘመን ጀምሮ አይደለም ወይ? አክሱማውያንም የሚስፋፉበት ነገር ጥሬ ዕቃ የመፈለግ ምንማት ሀገር የማስፋት ጉዳይ ነው። ሁሉም የዛ አይነት ባህሪ ነበራቸው። ምናልባት የ16ኛው መቶ ክፍለ ዘመን ብለን የምንለው እስከ ባሬንቱ ድረስ የተሄደበት ባሬንቱ የኦሮማ ሁለተኛው ልጅ ነው። ቦረናና ባሬንቱ እንግዲህ ሉክ ኤርትራ አሁን እዛ ድረስ አለን። ይሄ ሁላ ነገር የመጠቅለል አይደለም ወይ እና ኢትዮጵያን አንዴ ማድረግ አይደለም ወይ እና ይሄ የለንም ወይ የሚለው ነገር እንደው ሀሳብ ማስተያየት የሚሰጡት ብዬ ነው። አመሰግናለሁ። ሰፈር ላይ ነው ያለነው ቅድም እንደተባለው በቲክቶክ እና የምናልባት እዚህ በጣም ትላልቅ ሰዎች አላችሁ ስለ ሀገር ሌት ተቀን የምትሰሩ ግን በወጣቱ ዙሪያ ላይ ግን ሚዲያ በሀገራዊ ጉዳይ ላይ ወጣቱ ላይ እየፈጠረው ያለው ነገር ግን በጣም አነስተኛ ነው። እንደ አስተያየት መስጠት የምፈልገውና እንደ አንድ የሚዲያ ባለሙያ እንደ አንድ የሚዲያ ሪሰርቸር በሀገራዊ ጉዳይ ላይ ዘላቂ የሆነ ሁሉም ዜጋ ሊያሳትፍ የሚችል ገለልተኛ የሆነ ሚዲያ ማቋቋም
ለምንድን ነው የማይቻለው? ይሄን ነገር እንዴት ነው የምታስቡት? ይሄ ስብስብ እና ዙሪን ያደረጋችሁት በጣም አካታች ነው። ሁሉም የሚጮህ እዚህ ተሰብስበዋል እና አሁን ምን ያድርግ ነው? ምን ይዞ ይሄድ ነው? አንድ ይዞ መሄድ ያለበት ነገር አብዛኛዎቻችሁ ጽሑፍ አቅራቢዎች የተናገራችሁት አካታች የምትል ቃል አለች፣ በሁላችሁም የተነሳች ተግባራዊ ግን አትሆንም። እሷን ተግባራዊ ለማድረግ ምክንያቱም ዓለም የሚመራው በሀሳብ ነው። ደጋግሜም ተናግሬያለሁ። ክርስቶስ የመራን በሀሳብ ነው እስካሁን ድረስ። መሐመድ የመራን በሀሳብ ነው እስካሁን ድረስ። ጋንዲ የሚመራን በሀሳብ ነው እስካሁን ድረስ። ማርክስ የሚመራን በሀሳብ ነው እስካሁን ድረስ ወዘተ። ስለዚህ ሀሳብ የበሰለ ሀሳብ ይዘን የሰከነ ሀሳብ ይዘን መጥተን በዛ አምነን መመራት መቻል አለብን ነው የኔ ቻለኝ። ስለዚህ አንድ የተነሳው ነገር ፕሮፌሰር ባህሩ ያነሳው ብዙ የተጻፉ ነገሮች አሉ። ትክክል ነው፣ ብዙ በጣም ብዙ። ነገር ግን አናነብም። ራሳችን ያወቅን የመሰለን የያዝነውን ይዘን ብቻ መጮህ ነው ዋናው ተግባራችን። ልንግባባ ያልቻልንበት ምክንያትም ይሄ ነው ብዬ አምናለሁ። ስለዚህ በምሳሌ ላስረዳ። በአክሱም ዘመነ መንግስት ህገ መንግስት ነበር፣ ኮንስቲቱሽን የተጻፈ 45 አንቀጾች የነበሩት በግዕዝ ነው የተጻፈው። በአማርኛ ወይም በትግርኛ አይደለም። አማርኛ ትግርኛ ኋላ ነው የመጣው፣ በዘጠነኛ በግዕዝ ነው። ያንን ግዕዝ ተምረው አውሮፓውያን ተርጉመው ዊሊስ ባጅ የተባለ እንግሊዛዊ ተርጉሞታል። ይህን አናነበውም፣ አላነበብነውም፣ አናቀውም። ብዙዎቻችን ብዙ ሰው ጠይቃለሁ። ስለዚህ ምንድነው ግን እዚህ የሚታየው ብዙ ጊዜ አዋቂ መስሎ ለመቅረብ ብዙ ነገር እናዳምጣለን። አባቶች ምን ይላሉ? ከመጠምጠም መማር ይቅደም ይላሉ። ጠምጥመህ ቄስ ነኝ ወይም እንትን ነኝ ከማለት መጀመሪያ መማር። ስለዚህ አካታች የሚለው ነገር ቬሪ ኢምፖርታንት ስለሆነ መካተትን የምንችለው የበሰለ ሀሳብ ይዘን ስንመጣ ነውና ይሄ ስብስብ አንድ ነገር ይዞ እንዲሄድ እንዲሁ እንደ ሌሎች ስብስቦች ተሰብስቦ እንዳይበተን አደራ ለማለት ተገበላለሁ። ለጓደኛችን ለእንጮባት ገለልተኛ መንግስት የሚል ኖሽን አውጥቷል። ለኔ ስቴት በተፈጥሮ ገለልተኛ ነው፣ ኦቶኖሚ ያለው ሬላቲቭ ኦቶኖሚ ያለው። በዚህም ማርክስ የሚገርም ድርሳን ጽፏል። ከመደቦቹ ኦቶኖመስ ነው። አሁን ደግሞ ያለን መንግስት አሁን ከብሔሮቹ ኦቶኖመስ ነው፣ ሬላቲቭ ኦቶኖሚ ያለው። ለዚህም ነው ኦሮሚያ በድሮን ይደበድባል፣ አማራ ክልል ይደበድበው። የሚያዳላ ቢያማ ቢሆን አንድ ቦታ ብቻ ነበር የሚመጣው። በተፈጥሮ ስቴት ከመደብ አንጻር በተለይ በምናይበት ጊዜ ወይ ከብሔር ስናይ ሬላቲቭ ኦቶኖሚ ያለው እሱን እንዋይበት። ሁለተኛ እህታችን ያቀረበችው ብዙ ነገር ተመችቶኛል። ሞደርን የሆነ አቀራረብ ነው። ግን አንድ ግርም ያለኝ ቅቡልነት፣ ከዚህ በፊት የነበሩት መንግስታት ቅቡልነት የላቸውም። ይህኔ የሚባል መንግስት አልነበረም። ይሄ መቼም ከእድሜ ማጠር የመጣ አናሊሲስ ይመስለኛል። እኔ 5 መንግስት አይቻለሁ። እህታችን ሜይ ቢ 1 ወይ 2 ነው ያየችው እና ይሄ ቢስተካከል፣ የተቀረው በሙሉ በጣም ተመችቶኛል። ሌላ አቶ ዘሪሁን ጋር ነው የሚሄደው። አቶ ዘሪሁን ይሄ ስብስብ ይሄ ጉባኤ ዝም ብሎ የውይይት ብቻ እንዳይሆን የሚለው ነገር፣ ውይይት እንዴት ነው አንደርማይን የሚሆነው? የሀገራችን ችግር እኮ ዳያሎግ ነው። ዳያሎጂካል መሆን ስላቃተ ነው። ከተወያየንም እርግጥ ፍርግጥ አድርገን ጥሩ ጥሩ ሀሳቦች ከያዝን እኛን እንደ ፖለቲካል ስብስብ እንትን የመጨረሻ ማሳረጊያ የሚባል ነጥብ ይዘን መውጣት የለብንም። ሲምፕሊ ሀሳቦች ተንሸራሽሩ። አሁን ወደ ዋናው ጥያቄ እኔ ፕሮፌሰር ባህሩ ጋር ነው የሚሄድ የሚፈልገው።
ፕሮፌሰር ባህሩ ሲጀመር በቅርቡ ኤዲት ያደረጉት መጽሐፍ አለ። ለዚህ ስብስብ ፕሪሉድ ሊሆን ይችል ነበር። ቅድም አንድ ጠቅሰውታል። ስለ ኮሌክቲቭ ሄሪቴጅ የተለያዩ ሂስቶሪያን ሰብስበው እስቲ እንደሚያገናኝ ነገር አለ ብሎ ያተሙት አለ። በጣም ጥቂት ነው እሱ፣ እዚህ መታወቅ ነበረበት የሚል አለኝ። ግን ልሂድና እኔ ጥያቄ ግን አለኝ አቶ ባህሩ ጋር ምንድን ነው ክፍፍል ፈጥረዋል። ድሮም አይመቸኝ አሁንም አይመቸኝ። ሂስትሪ ዲፓርትመንቱን እንደ አንድ ፒለር ይወስዱና ከዛ በፊት የነበረው አንድ ሳይንቲፊክ የሆነ በኋላ ሳይንቲፊክ የሆነ ከዛ በፊት የነበረው ፖፒላር በኋላ ፕሮፌሽናል የሆነ ሂስትሪ። ለምሳሌ ተክለጻዲቅ መኩሪያ እንደ ብሪጅ ነው የሚያዋቸው። ተክለጻዲቅ መኩሪያ በፕሮፌሰር ባህሩ አንጻር ምንድነው እየዳዱ እየወደቁ እየተነሱ ወደነ ባህሩ እየሄዱ ግን ያልደረሱ ሰው ናቸው። ይሄንን ያልቀበሉ በራሱ የመጽሐፋቸው መገምገም ይችላል። በራሳቸው ወደዛም ወደዚህ እየሄዱ አይደለም ያሉት። አንድ የተወሰነ በረከት አቅርበዋል። የገረመኝ ሁለት ቃል ኖሽን አመጡ። ሂስትሪ ዲፓርትመንቱ ሲቋቋም ብሮድን አረገ፣ ፊሞቹ ብሮድን አረጉ። ሽፍት ኦፍ ጂኦግራፊክ ፎከስ ብለዋል። መጀመሪያ ላይ ይሄ አልሆነም። ሃራልድ ማርከስ 6 years of Ethiopian historiography ብሎ የጻፈው ላይ ይናገራል። ፕሮፌሽናል ሂስቶሪያንስ ተሰባስበን ስንጀምረው ዲፓርትመንቱን አንደኛ ኢትዮጵያ እንዴት ወደ ዘመናዊነት ገባች፣ ሁለተኛ የኢትዮጵያ ስቴት እንዴት ሰርቫይቭ አደረገ ምናምን ስንል ፕሬሸር ከውጭ መጣብን ከሊበሬሽን ፍሮንት ብለዋል። እሳቸው እንደሚሉት ኤክስፓንድ ቢያደርግ ነው ጂኦግራፊካሊ በኋላ በኤምኤ በምናምን መጥቶ ይሆናል። ትልቆቹን ጸሐፊዎች መጥቀስ ይችላል። ሰርገውን፣ መሬድን፣ ታደሰን፣ እሳቸውንም ፕሮፌሰር ሽፈራውንም የምጠቅስ የተሰራው ሰሜን ላይ ነው እና ቢሆን ኖሮ ለምሳሌ ነፍሳቸውን ይማርና ፕሮፌሰር ላጲሶ ሂስትሪ ዲፓርትመንት ይቀበላቸው ነበር። ያ ስፋት ቢኖር ኖሮ አልተቀበላቸውም። ሲሞቱ ነው የተቀበላቸው አዲስ አበባ ዩኒቨርሲቲ። ይሄ ትርክት የሚባለው ኖሽን አዘ ኮንሰፕት ኤፒስቴሞሎጂካል ፋውንዴሽን አለው ወይ? ዝም ብለህ ትርክት ስላወራ ህዝብ ተቀብሎ ይሄዳል ወይስ ማቴሪያል ቤሪንግ አለው? ቺንሻ ፊሎሶፊካል ጥያቄ መልሱ። ሁሉም ተበደልኩ የሚለው ከዚህ አኳያ ስለሆነ ማለት ነው። ስለዚህ በዚህ አጀንዳ ላይ በስፋት ፕሬዘንት ተደርጎ መወያየቱ አስፈላጊ መሆኑ በጣም መወያየት አስፈላጊ መሆኑን እያነሳው በዚህ ችግር የተመታው ሙሉ ማህበረሰብ ነው። ማንኛውም ኢትዮጵያዊ ችግሩ ደርሶታል። የችግሩ ባለቤቶች ግን በጣም ውስኖች ናቸው። ችግሩ እንዲነሳ ያነሱት እነዛም በአመራር ደረጃ ላይ ያሉትና የተረፉ ሰዎች ናቸው። ከዚያ አኳያ ዛሬ ይህንን የታሪክን አመዘጋገብና ያተረካከም ሁኔታ የማስተካከል ሁኔታ ላይ መስተካከል አለበት፣ ወደ ተሻለ ኢትዮጵያ የተሻለች ኢትዮጵያ ለማየት በሚለው ጉዳይ ላይ ሲነሳ ይህንን ወደ ተሻለ ስቴፕ ለመውሰድ ይህ ቤት ምንድነው ሜትድ ተደርጎበት የተነሳና ለውይይት የመጣው ነጥቦቹ ምንድናቸው፣ ወዴት እንድንሄድና ምንድነው ማዕከላዊ ሊያደርገን የሚችል ነጥቦች የሚለው ነገር ውስጤ ላይ በጣም ይመላለሳል። ከዛ አኳያ ወደ ውይይት ስንሄድ አማካኝ አጠቃላይ አለመሆኑ የተወሰኑ አማካኞችን ደግሞ የሙሉ ኢትዮጵያ ማድረግና የተወሰኑ እምነቶችን ደግሞ የሁሉ እምነት የማስመሰል ሁኔታውን በምን አይነት ሁኔታ ማስቀረት ይቻላል? ዛሬ ላይ እዚህ ላይ የተቀመጠው ምሁራን፣ ታላላቅ ሰዎችና የታላላቅ ተቋማትና ድርጅቶች እንደዚሁም የመንግስት አመራሮች ስለሆኑ እንደ ማህበረሰብ በዚህ ውስጥ ያለውን ትርክትን ለማስተላለፍ ምን አይነት ነገር ነው የአጀንዳ ብዙ ጊዜ ተነስተውም ተወያይተዋል። ስለዚህ ይህንን ነው እንደ ሀሳብ ማስቀመጥ የፈለኩኝ። አመሰግናለሁ። እኔ ለፕሮፌሰር ባህሩ አንድ ጥያቄ ነው ማንሳት የምፈልገው። ኢትዮጵያዊ ማንነት መቅደም አለበት ያሉት ሀሳብ ብዙም ችግር የለውም፣ በጣም ተቀባይነት ያለው ነው። ኢትዮጵያ ውስጥ ግን እያወዛገበ ያለው የትኛው ነው ኢትዮጵያዊ ማንነት የሚለው ነው። እሱን ዲፋይን ማድረግ ነው ያቃተን። ለምሳሌ ጨምበላላ ኢትዮጵያዊ ማንነት ነው ወይስ የሲዳማ ነው? የገዳ ስርዓት ኢትዮጵያዊ ማንነት ነው ወይስ የኦሮሞ ብቻ? አይ ቲንክ ከሰሜኑም ያሉ እንደዚህ አይነት ባህሎች አሉ ማለት ነው። ለምሳሌ ይሄንን ዲፋይን ማድረግ ስንችል እኔ ኢትዮጵያዊ ማንነትን ማስቀደሙ እኔ በጣም ደስ ይለኛል። ያንን ሞቶ ማድረጉ ምንም ችግር የለበትም። ለዛ መሄድ አለበት። ሁለተኛው ፖይንት ለዶክተር ተስፋዬ ነው።
የቻይናን አብዮት ሲያነሱ በጣም ደስ ብሎኛል። ግን የቻይና አብዮት የሚጀምረው ከ1949 ነው። እነ ማኦ ጀምሮት 1949 ላይ መንግስት ከሆኑ በኋላ እስከ 1978 የነበረው የኮንፊውዥን ጊዜ ብልጽግና መማር ከፈለገ ወይንም ደግሞ ከዴንግ ብቻ አይደለም መነሳት ያለበት ማኦ ምን ነበረበት የሚለውን ሁለቱን አያይዞ ነው መውሰድ ያለበት የሚለው ነው። ስለዚህ የቻይናን አብዮት ስታነሳ ዶክተር ተስፋዬ ደስ ብሎኝ ከሰክሰሱ ብቻም ሳይሆን ፌል ካረጉበትም እንዲነሳ ስለምፈልግ ነው። እሱን ለመያዣ ነው። ለሁሉም ግን አንድ ጥያቄ ምንድነው? እኔ በጣም ከዚህ ከትርክት ጋር ትርክት ታይም ፍሬሙ ምንድነው? ወደ ኋላ ነው ወደፊት ነው? ከአገራዊ ራዕይ ጋር ሲያያዝ ምንድነው ልዩነቱ? እንደ መንግስትኛ አገራዊ ራዕይ የሚል ነው ማምጣት ያለብን ወይስ ትርክት ነው? ሌላው እንደ አካዳሚክስ አገራዊ ትርክት የሚለውን ቲዮሪ ላይ ነው ወይስ መከራከር ያለብን? ወይንም ትርክቱን ራሱ ነው መወያየት ያለብን ወደፊት የሚወስደን? አሁን እኔ በጣም በአብዛኛው ማየው ውይይቱ በአብዛኛው የሚደረገው ግራንድ ናሬቲቭ አገራዊ ትርክት ይባል። ግን ምንድነው ይሄ ነገር? እንደ ሳይንስ ነው እዚህ ላይ ዲቤት ማድረግ ያለብን ወይስ ወደፊት ለፊት የሚወስደን? ለምሳሌ ዩኒቲ ኢን ዳይቨርሲቲ ራሱ ትርክት ነው በቃ ይባላል። ህዝቡ ያንን ነገር አክብዴት እንዲያደርግ ነው የሚደረገው። ወይንም ደግሞ የደርግ ጊዜው ላይክ ሁሉም ሰው ወደ ጦር ግንባር አይነት ልጨርስ እየጨረስኩ ስለሆነ፣ ስለዚህ እነዚህ ነገሮች ላይ እንደ አካዳሚክስኛ ቪዥን ምንድነው ነው ወይስ ቪዥኑን ነው ሲንተሳይዝ አድርገን አውጥተን ህዝቡ እንዲከተል ማድረግ ያለብን? የቱ ላይ ነው ማተኮር ያለብን የሚለውን ነገር ለማንሳት ነው። ወደ ሙኒራ ልሂድና ላጠቃል። አሁን ባለንበት ዘመን እኔ ለአንድ መንግስት ወይንም ደግሞ ለአንድ አገር በጣም ከሚያስፈልጉት ነገሮች ያው ሞኖፖሊ ኦፍ ቫይለንስ በጣም ይታወቅበታል። ግን ሞኖፖሊ ኦፍ ኦፒኒየን ባይሆንም ዶሚናንሲ ኦፍ ኦፒኒየን መኖር አለበት ብዬ በዚህ ዘመን ማምጣት ይቻላል ወይስ ሞዴሉ ምንድን ነው ያንን ነገር ለማምጣት የሚያስችለው ለማለት ነው። አመሰግናለሁ። ትግሎች ነበሩ። ያንን ትግል ያመጣው ጭቆናው ፍትሃዊ የሆነ ነገር ባለመኖሩ እነዛ ትግሎች አበበው እንግዲህ እንደምናውቀው ደርግም ወድቆ ኢህአዴግ እንዲመጣ ሆነ። እንግዲህ ኢህአዴግ ላይ ቀደም እንደተባለው ብዙ ነው ጥሩ ነገሮች ነበሩ። ዲሞክራሲ ነው ያነሰው ነው የምንለው። አሁን በሚደረጉት የምክክር ኮሚሽንም ቴሌቪዥን ላይ በምናየው ነገር የኢትዮጵያ ማንነትን እና የወል ትርክትን እንዳይመጣ ያደረገው ብዙ ሰዎች የሚጠቁሙት ይሄ የክልላዊ አደረጃጀት ነው ወይንም በራስ ቋንቋ መጠቀምን ነው የሚለው። ስለዚህ ይሄ ነገር አሁን እኛ የጋራ ማንነትን ለማምጣት ይሄን ነገር ምን ማድረግ አለብን? መንካት አለብን ነው ለሁሉም አቅራቢዎች ነው መንካት አለብን። ይሄንን አሁን የምናስበውን ነገር ማምጣት እንደሚቻል እርግጠኛ ነኝ። የሚሆን ነገር ነው፣ የሚቀጥል ነገር ነው። እኛ ፈለግነው አልፈለግነው፣ ግን ይህን አደረጃጀት ይህን አመለካከት እንዴት አድርገን ነው እሱ ኢፌክት አለው ወይ የሚል ነው። አመሰግናለሁ። ከ10 በላይ የመኖሪያ አፓርትመንቶችን ገንብቶ ለደንበኞቹ ማስረከቡን የሚገልጸው ቴምር ሪል ስቴት ከ5.5 ሚሊዮን ብር ጀምሮ አዳዲስ ሳይቶች ላይ ከ4 ኪሎ ቤተ መንግስት በስተጀርባ እንደዚሁም ሳር ቤት አካባቢ በተለይ አዳዲስ ሳይቶች ላይ ለሽያጭ የመኖሪያ አፓርትመንቶቹን ማቅረቡን ሲገልጽላችሁ በደስታ ነው። ቴምር ሪል ስቴት እንደተለመደው የባይፈርስ ሚዲያ ስለ ነጻ ሀሳብ የአውድማ ፕሮግራማችን የዛሬው ስፖንሰር ነው። ስፖንሰራችንን ቴምር ሪል ስቴት ከልብ በተመልካቾቻችን ስም ባይፈርስ ሚዲያ ለማመስገን ይወዳል። በገና ጨዋታ አይቆጡም ጌታ እንዲሉ አበው። ታዲያ ጌቶቹ እናንተን የቤት ባለቤት ለማድረግ ድርጅታችን ቴምር ፕሮፐርቲስ በ35% ታላቅ ቅናሽ የቤት ባለቤት ሊያደርጉት ነው። ባለ 1 መኝታ በ5 ሚሊዮን 500 ሺህ ብር፣ ባለ 2 መኝታ በ8 ሚሊዮን ብር፣ ባለ 3 መኝታ በ8 ሚሊዮን 400 ሺህ ብር ጠቅላላ ክፍያ ጀምሮ አሊያም በረዥም ጊዜ አከፋፈል ያለምንም ተጨማሪ ክፍያና ወለድ በ20% ቅድመ ክፍያ ብቻ የቤት ባለቤት ይሆኑ ይልዎታል። እንዲሁም ንግዶን በቀላሉ ያዘምኑ ዘንድ ከ2 ሚሊዮን 500 ሺህ ብር ጠቅላላ ክፍያ ጀምሮ የንግድ ሱቅ ባለቤት መሆን ይችላሉ። ለበለጠ መረጃ ታች ስክሪኑ ላይ ባለው ስልክ ይደውሉልን። መልካም የገና በዓል ይሁንልዎት። ቴምር ፕሮፐርቲስ። ይሄ ሀገራዊ አንድነት
እንዴት አነሳ ነው ያለው። ኦኬ ኦልሬዲ በዚህ አይደለ ትግል የጀመርነው እና መልስ ያገኘ ነገር ነው እና እየተሰራበት ነው። ወደ ኋላ የቀረ አለ፣ ወደፊት የቀረ አለ፣ የተጠቀመ አለ፣ ያልተጠቀመ አለ። ግን ኮምፕሊትሊ የጨለማ አይደለም። ዶክተር ቤልጅጌ እንዳሉት አሁን የእሳቸው ፕሬዘንቴሽን የነበረው ታሪክ ሁሉ ጨለማ ታሪክም አልነበረም። ምን አሁን ችግሮችን ነው ፎከስ ያደረኩት፣ እሳቸው ፖዚቲቭ አስፔክት ላይ ነው ፎከስ ያደረጉት። ይህንን ማገናኘትና የጎደለውን መምላት ነው እና ዜሮ አይደለም። እርሶም የአክሱምን አንስተዋል እና ትልቅ ነገር አለ። ለምሳሌ አድዋ በ1896 ማርች 1 እና ማርች 2 ነው ጦርነቱ የተካሄደው። ያ እንግዲህ አድዋ ታውቃላችሁ አጨቃጫቂ ነው። አንደኛ ለምንድን ነው እስከ ባህሩ ድረስ አሉላ አባ ነጋ ያሉት የኢትዮጵያ ዳር ድንበር ቀይ ባህር ነው ያሉት። ለምንድን ነው አልተካሄደም? እዚህ ሆነን 100 ምናምን ዓመት ወደ ላይ ወደ ኋላ ብናይ አፄ ምኒልክን መኮንን አንችልም። አንደኛ ጦርነቱ ትግራይ ውስጥ ነው የሆነው፣ ጊዜ ወስዷል። ምርት አልነበረም፣ እርሻ አልነበረም፣ ወታደሮቹ የሚበሉት አልነበረም። ጦርነቱን ማስቀጠል አይቻልም። የሰውም ቁጥር ሳስቷል። ሁለተኛ ደግሞ ኢታሊያንስ የነሱ ትልቁ ጥንካሬ ናቫል ፎርስ ነው። ኮሎኒያሊዝም እነሱ ፖርቹጋልም እነሱም ሆኖ ስፔንም ሆኖ ዓለምን የያዙት ዘይወር ኢንትረስትድ ቢሆን ዩኒቨርስ ከውሃ ማዶ ምን አለ የሚል ጥያቄ ጠየቁ። እኛ እንደዛ ያለ ጥያቄ አልጠየቅንም። ምክንያቱም ከቀያችን ከአፍሪካ ወጥተን ቅኝ ግዛት የያዝነው እንትን የለም እና የኢታሊያን ስትሬንግዝ ናቫል ፎርስ ላይ ነው። ኦኬ ምኒልክ ባህረ ነጋሽ ወደ ታች ወደ ቁልቁለት ወደ ደቃ ማሪ ወደ እንትን ቢሄዱ ኖሮ አይ ካን ቴል ዩ አድዋ ሪቨርስ የሚሆን ቻንስ ነበረው። ኢጣሊያ ልታሸንፈን ቻንስ ነበረው። ግን አድዋን የሚያክል ትልቅ ነገር ፈረንጅን የሚያክል አውቶሜቲክ ዌፐን ያለው በእግር ሄደ በፈረስ ሄደን በጣም ኤሌመንተሪ በሆነ መሳሪያ ያሸነፍነውን ታሪክ የሰራንበትን ለሀገረ መንግስት ግንባታና ለውል ትርክ እሱ ላይ ካፒታላይዝ ማድረግ ነበረብን። ኢትዮጵያ ነፃነቷን ማርች 1 ስትጎናጸፍ የጣሊያን መንግስት እንደፈረሰ ታውቃላችሁ አይደለም? ፍራንሲስኮ ክሪስፒ ሪዛይን ነው ያደረገው። ኢትዮጵያ ውስጥ ድል የተገኘ የጣሊያንን መንግስት አድዋ became a factor to undo the Italian state። ኋላ ነው ተመልሰው መንግስት ሪኮንስቲቱት ያደረጉት። ኢማጂን እንግዲህ ወደ ኋላ ወደ መውቀስ ትምህርታቸውን የንጉሶቹን ትምህርት ማየት አለብህ፣ ብዙ ነገር ማየት አለብህ። አንዱ ሉዝ ያደረግነው በአድዋ ላይ ካፒታላይዝ ማድረግ ነው። ሌላው ሆነስትሊ ስፒኪንግ ዶክተር ገረፋም አንስቶታል። ይሄ ነገር ሶሉሽን ማግኘት የሚችለው የመንግስት ባህሪ ነው። ይሄን ነገር የሚወስድ ያለው መንግስት ለህዝቡ ምን ያደርጋል? ሪሶርሱን እንዴት ያካፍላል? ዲሞክራሲ አለ ወይ? ኢኳል ኦፖርቹኒቲ አለ ወይ? ዶክተር አረጋዊ እንዳሉት አካታች ነው ወይ? ሌሎቹ ሰብ ነው የሚሆኑት። አምገዳ ሌላ ላይ የሚጫንበት ምን ምክንያት የለም። አፍቱ ቢ ኦነስት ወደ ኢትዮጵያ ያሳድገ ነው አንተ ሙሰድ አይ ዶንት ቲንክ ሶ። ሰብ አይደንቲቲ ነው። ገዳ ሰርቭ የሚያደርገው አንድ ብሔረሰብ ብቻ የኦሮሞ። ሌሎቹ ተሞክሮ ከሱ ሊወስዱ ይችላል፣ ከሱ ሊማሩ ይችላሉ እንጂ አሁን ሀገራዊ ትርክት እናደርገዋለን። ሞክሩ፣ ግን እኔም ቮት አታገኙ። ግን ሌላ አለን ይኖረናል ያልኩት አድዋ አንድ ነው። ረጅም ታሪክ አለን። በማራቶን የታወቅንን ብሬቭ ነው። ኦኬ ኮሪያ ላይ አንድ ኢትዮጵያ አልተማረከም። ሲንግል ኢትዮጵያን ሳይማረክ አይ ቲንክ 2 ነው 3 በተደረገ ዙር በቃኛው እንትን ፋንታስቲክ የሆነ ታሪክ የሰራ ህዝብ ነው። እንደዚህ ያሉ ኮመን ነገሮች ሃይማኖት ከፐብሊክ አፌር መውጣት አለበት ኮምፕሊት። ሃይማኖት የግለሰብና የእግዚአብሔር ያላ ኮንትራት ነው እንጂ የሌላ አይደለም። ዶክተር ዳኛቸው ኒውትራል ስቴት ስል አይ ኖ ስቴት ሪሌቲቭ አውቶኖሚ ያለው ግን ኢትኒሳይዝድ ያልሆነ ስቴት ማለት ነው። ከየትኛውም ኢትኒክ ጋር አይደንቲፋይ የማይሆን ሳላፍር ነገርኳችሁ። አሉባልታው የማመንግስት ነው የማመንግስት ነው። አሁን ሌላ ሀገር ሌላ አፍሪካ ሀገር እንደዚህ ተደፍሮ አይባልም። ኬንያ የኩኩዩ ሀገር ነው አይባልም። ማጆሪቲ እንዲሆኑ ማለት ነው። ምክንያቱም ሰምሃው ከኛ የተሻሉ ናቸው እና እኔ ኢንቪዥን የማደርገው የምመኘው የኢትዮጵያ ስቴት ኒውትራል ሆኖ
በፖሊሲ በማቀርበው የሀገር አስተዳደር ፖሊሲ ቢመረጥ እንጂ በፖፑላር ማጆሪቲ በብሔረሰብ ብዛትም መሆን የለበትም። የብሔረሰብ ጉዳይ የቋንቋና የባህል ነው። ክልል አለ። ፌዴራሊዝሙ ባህላችንና የቋንቋችንን ጉዳይ ሊያሟላ ይችላል። የኢትዮጵያ አገራችን ደግሞ እድገት፣ ዲሞክራሲና መልካም አስተዳደር የምናመጣበት መሳሪያ ማድረግ ነው እንጂ ኢትዮጵያ ካልቸር ፕራክቲስ ማድረግ አትችልም። ቢኮዝ ኢትስ አ መልቲ ፕሉራል ካንትሪ ዊ ሃቭ ሶ መኒ ካልቸር። ስለዚህ ስቴቱን እንደ ኢንስትሩመንት እንደ ፋይዳ ነው መጠቀም ያለብን። የእድገት ፋይዳ፣ የአስተዳደር፣ የዲሞክራሲ ቀያችን ውስጥ ቋንቋውን አፋችንን ከተቻለ ደግሞ መልታይ ሊንጉስቲክ መሆን ብዙ ቋንቋ መማር ልክ እንደ ድሮ እንደ ሀረር ሰው ማለት ነው። የሀረር ሰው 4፣ 5፣ 6 ቋንቋ ያውቃል። አሊግራ መሆን ያስፈልጋል። ቋቋም የሆነ አዲስ ነገር መፍጠር መፍትሄ ነው ብዬ አላስብም። ያሉትን ሚዲያዎች፣ ያሉትን ፕላትፎርሞች፣ ያሉትን የሚዲያ ባለሙያዎች እና ብዙ ኢንፍሉዌንስ ያላቸው ሰዎችን ኢንተግሬት አድርጎ ለተሻለ ናሬሽን መጠቀም ነው የተሻለው ብዬ አስባለሁ። ከበቂ በላይ ኤግዚስቲንግ ፕላትፎርሞች እና ሚዲያዎች አሉ። ከዲጂታላይዜሽንም ጋር ተያይዞ አዲስ መመስረቱን እኔ ብዙ አልታየኝም። ወደ ዶክተር ዳኛቸው ሲሄድ ዶክተር ዳኛቸው አዲስ አበባ ዩኒቨርሲቲ ያስተምረውኛል። ከጥያቄያቸው ውጪ ሌላው ነገር ጥሩ ነው ስላሉኝ በጣም አመሰግናለሁ። ይሄ እንዳገኘው ቆጥረዋለሁ። ወደ ጥያቄው ግን ስመጣ ያለፉት መንግስታት ቅቡልነት ነበራቸው፣ እንዴት ያልነበራቸውም ትያለሽ ብለውኛል። አይ ቲንክ ዳትስ ዘ ሆል ፖይንት ኦፍ ኢት። እኔ የለውም ብያለሁ፣ እሳቸው አለው ብለዋል። ህዝቡ መሀልም ይሄ ዲፍረንስ አለ። ስለዚህ ያልተሟላ ቅቡልነትን ማሳያ ነው ብዬ አስባለሁ። ሁሉም መንግስታት ህዝቡ እና በተለያየ ክላሲፊኬሽን በተለያየ አይደንቲቲ ሌየር እንደቆመበት ነው ከመንግስቱ የሚደርሰውና የሚደርስበት። ስለዚህ ቅቡልነቱን እሱ አፌክት ያደርገዋል ብዬ አስባለሁ። ከእድሜ ጋር ተያይዞም እንዳሉኝ እዚህ መድረክ ላይ ያወራ ነው ሼርድ ሚሞሪ ሮሉን እሱ ጋር የሚወጣ ይመስለኛል። በኖሬ ባላየውም ሼርድ ሚሞሪ የሚባለው ነገር ከቤተሰብ ከሚዲያ ከምናምን ስለሚተላለፍ ቴክስቶችም ስላሉ አይ ቲንክ ዊ ካን ቶክ አባውት እነዚህ ነገሮች ከፐርሰናል ሌቭል ወጥቶ ብዬ አምናለሁ። ሶስተኛ ዶክተር ደረጀ የትርክት ፍሬም ወደፊት ነው ወይስ ወደኋላ ብለዋል። አይ ቲንክ ወደ ሁለቱም ይመስለኛል። የኋላውን ግሬቪያንሶች እና የመሳሰሉትን እያመጣን ወደፊት ያለውን ደግሞ አኮሞዴቲቭ የሆነ ናሬቲቭ ካልወሰድን ዲስትራክቲቭ ብቻ የሚሆን ይመስለኛልና ፍሬምወርክ ወደ ሁለቱም ነው ብዬ አስባለሁ። ስፔሲፊካሊ ለእኔ የጠየቀኝ ጥያቄ ዶክተር ደረጀ እንደ ሞኖፖሊ ኦፍ ቫዮለንስ እንኳን ሞኖፖላይዝ ማድረግ ባይቻል እንኳን ኦፒኒየኖችን ዶሚናንስ ኦፍ ኦፒኒየን ማምጣት አለብን፣ ግን ይቻላል ወይ ወይስ ሞዴሉ ምንድን ነው ብሏል። አይ አግሪ ዶሚናንስ ኦፍ ኦፒኒየን ያስፈልጋል ብዬ አስባለሁ። በጣም ፍሉድ የሆነ ሚዲያ ካራክተር ነው ያለው የዲጂታላይዜሽን ዘመን። ነገር ግን ስቲል ዶሚናንት የሆነው ኦፒኒየን ብዙ ህዝብ የሚገዛው ኦፒኒየን አንድ መሆን አለበት ብዬ አምናለሁ። ልዩነቱ ምንድን ነው? እንደ ድሮ በሲንግል ናሬቲቭ ብቻ እሱን ማስረጽ አይቻልም ብዬ አምናለሁ። በጣም ኮምፒቲቲቭ ኢነፍ በመሆን ክሬቲቭ በመሆን የተሻለ ሚዲያ፣ የተሻለ አቀራረብ፣ የተሻሉ ስትራቴጂዎችን በማምጣት ነው ማሸነፍ የሚቻለው ብዬ አስባለሁ። የሚዲያ ላንድስኬፑን ዲፕሎማት እንዲሆን እያስገደደው ነው ብዬ አስባለሁ ዲጂታላይዜሽን። አመሰግናለሁ። በማህበረሰብ ማንነቶች በኢትዮጵያ ውስጥ ያሉትና በኢትዮጵያዊ አንድነት መካከል ያለውን ሚዛን ከማስጠበቅ አኳያ የነበሩ ነገሮችን ስናብራራ ልክ ነው። አብዛኛዎቻችን ኢንተርናል ነገር ላይ አተኩረናል። እኔ አንድ ነጥብ ነበረኝ፣ ግን ሰዓት ስለነበረ ክቡር አቶ ዘሪሁን እያዩኝ ስለነበረ አልፌዋለሁ። የመጀመሪያው በእኔ እምነት ዋና ነው ብዬ ማምነው የቅድም ያነሳሁትን ይሄ ኢትዮጵያ የምትባል ሀገር ማን እንደሆነ በመሃል አንስቷል። አንድ ሂስቶሪካል ፋክት ያለው ምንድን ነው? ኢትዮጵያ የምትባል ሀገር ኔሽን ምስረታው በግጭትና በኃይል ነው። ይሄን መቀየር አይቻልም። ዲስ ኢዝ ሂስቶሪካል ፋክት። ይሄ ግን ለኢትዮጵያ ዩኒክ አይደለም። there are a lot of countries በግጭትና በኃይል የተፈጠሩ በዓለም ላይ the best examples are ጀርመን እና ጣሊያን ናቸው። ነገር ግን እንደኛ ዛሬ የሚታመሱ አይሆኑም። ለኔ ከዛም በኋላ እኔ ከፕሮፌሰር ጋር ቢስማማው ኦኬ
በስምምነት የተፈጠሩ አሉ የሚባሉ ሀገሮች አሉ። ግን በስምምነት ባይሆንም በዚህ ሂደት ከተፈጠርን በኋላ ዋናው ሀገራዊ አንድነታችን በውስጣችን ያለን እኩልነትና ነፃነት አጠናክረን ይዘን መሄድ እንዳንችል ያደረገው የኔሽን ቢልዲንግ የትውልድ ግንባታውና የሀገረ መንግስትና የስቴት ቢልዲንግ ናቸው ብዬ አምናለሁ። ቅድም ዶክተር ዳኛቸው በአንድ መንገድ አንስቷል። ለምሳሌ ይሄ የላይ መዋቅር ሱፕራ ስትራክቸር የሚባለው የጋራ ባህል፣ የጋራ ታሪክ፣ የጋራ ጀግና፣ የጋራ በዓል፣ የጋራ ቋንቋ፣ የጋራ ሀገራዊ ስነ ልቦና ግንባታ አቅጣጫችን ችግር የነበረበት ነው። ምንድነው ችግሮቹ እዛ ውስጥ የነበሩት? አንደኛ የአካታችነት ችግር ነበረባቸው። ሁለተኛ የእኩልነት ችግር ነበረባቸው። ሶስተኛ የፍትሃዊነትም ችግር ነበረባቸው። እነዛ ነገሮችን ማረም አሁን ያለው ትውልድ ይጠበቅበታል። እሱን ትምህርት ብንወስድ በቂ ነው ብዬ አምናለሁ። ሁለተኛ ከስቴት ቢልዲንግ አኳያ ከተቋም ግንባታ አኳያ ሁለት ቤዚክ ችግሮች ናቸው እኛ ሀገራዊ ሼርድ ሚሞሪ ላይ ጎልቶ እንዳይወጣ ያደርጉት ብዬ አምናለሁ። ኢንፍራስትራክቸር ግንባታችን በጣም ደካማ ነው። ሀገራዊ ነፃ ገለልተኛና ዜጎች የሚቀበሉትን ተቋም ግንባታ ላይ በጣም የሀገረ መንግስቱ ግንባታ ውስጥ አንድ ስብራት ነው ተብሎ ይታመላል። እነዚህ ነገሮችን ማረም ብቻ የሶስተኛውን አነሳለሁ። በእርግጥ አምባሳደር ዲና ያነሱትን ከዛ ውጪ ዶክተር ደረጀ ጥሩ ጥያቄ አንስተዋል። የኢትዮጵያዊ ማንነት የሚባለው ምንድን ነው ከተባለ ዶክተር ደረጀ ያነሳው ሀሳብ ትክክል ነው። ግን የዶክተር ደረጀ ጥያቄ ምላሽ የአምባሳደር ሌንጮ ባቲ ፕሬዘንቴሽን ነው ብዬ አምናለሁ። እኛን ኢትዮጵያዊ ማንነት የሚባለው ነገር አሁን እንዲከብድ የሆነበት ዋናው ምክንያት ፍራግመንትድ ናሬቲቭስ ሲገነቡ ስለቆዩ ነው። ለምሳሌ ከአምባሳደር አንድ ነገር አንስተዋል። ለእኔ የእያንዳንዱ ኢትዮጵያዊ የሁሉም ነው ማለት የሁላችን የኔ ነው የኔ የሁላችን ነው የሚል እምነት ነው መጀመሪያ እይታ ነው መጀመሪያ መገንባት የሚገባን። ህብረ ብሔራዊ አንድነት የሚባለው እሱ ስለሆነ ለምሳሌ በእኔ እምነት ገዳ የሁላችን ነው፣ ጨምባላላ የሁላችን ነው፣ ዱቡሻ የሁላችን ነው፣ ቡጫወጋ የሁላችን ነው፣ አክሱም የሁላችን ነው፣ ላሊበላ የሁላችን ነው። ያለንበት አባጅፋር መሰረት የጣሉት የግቤ ስቴትስ ስልጣኔና ጅማም የሁላችን ነው። እኔ የአምባሳደር ሌንጮ አንድ ይመስለኛል ከውጭ ያለው ናሬቲቭስ ይመስለኛል። ለምሳሌ አማርታ ሴን የሚሉት ሰው ሁላችንም የምናውቀው ዴሞክራሲ ዩኒቨርሳል ቫሊዩስ አለው ይላል። አቴንስ የምትባል ትንሽ መንደር ላይ የተፈጠረ የዴሞክራሲ እሳቤ ዓለም በሙሉ ተቀብሎት የራሱ ቫሊዩ አድርጓል። በእኔ እምነት በገዳ ስርዓት ውስጥ ያሉ ቫሊዩስ የኢትዮጵያ ብቻ ሳይሆን የአፍሪካ መሆን ነበረበት። ስለዚህ በምንም ተአምል ይህንን አፍሬድ ማድረግ ትክክል ነው ብዬ አላምንም። ይሄ አሁን ፍራግመንት ናሬቲቭ በአንድ ነውሌጅ አንድ ቦታ ላይ ይፈጠራል። ቦረና ላይ አንድ ነውሌጅ ከተገኘ ለዓለም ይሆናል። እኔ ቅድም አንስቼ ያልኩት ሲምፕል ነው። ተርም ሊሚት በስልጣን በጊዜ መገደብ ከአሜሪካውያን 300 ዓመት ቀድመው የቦረና ኦሮሞ ያካሂድ ነበር። እኔ አንድ ሪሰርች ሰርቻለሁ፣ በሚዲያ ይህን ሀሳብ አንስቻለሁ። ለምሳሌ አሜሪካውያን የመጀመሪያውን ፕሬዝዳንታቸውን ጆርጅ ዋሽንግተን በ1789 ሲመርጥ ያየሁት ሪፈረንስ የቦረና ኦሮሞ 40ኛው ገዳ ይመርጥ ነበረ። ከዛ በፊት የነበሩ 40ዎቹ ገዳዎች 8 ዓመት ቆዩ ብትል ከ300 ዓመት በፊት ይህንን አይነት አሜሪካ ያን የጀመረችውን አይነት ፕራክቲስ ጀምሯል። ለምን ኢትዮጵያዊ ብቻ ይሄ ሂሳቤ ከአቴንስ አምጥተን ኢትዮጵያ ውስጥ ተግባራዊ ለማድረግ የምንታገል ከሆነ ከገዳ አውጥተን ለኢትዮጵያውያን በሚሆን መልኩ ከገዳ አውጥተን ለአፍሪካውያን በሆነ መልኩ ብንጠቀም ችግር አለው። ቢኮዝ ዴሞክራሲ ውስጥ ያለው ቫሊዩስ ዩኒቨርሳልም ጭምር ናቸው፣ ሎካል ብቻ አይደለም። የኔ እይታ ቫሊዩስን ከዛ ውስጥ የሚወሰድ ነው። አንዱ እሱ ነው ማለት ነው። ገዳ የሁላችን ነው፣ ላሊበላ የሁላችን ነው፣ አክሱም የሁላችን ነው። በነገራችን ላይ በኢትዮጵያ ውስጥ የነበሩ ጥንታዊ ስልጣኔዎች የመደመር ውጤት ናቸው። ስልጣኔ ሲንግል አውት አድርገህ ልታቆመው አይችልም።
የብዙ እውቀት፣ የብዙ ልምድ፣ የብዙ ፕራክቲስ ውጤት ነው። ዛትስ ዋይ ጅማ ላይ ያለ ሰው በጣም የስልጡንና ከሁሉ ጋር ተግባቢ ሆነዋል አይደል? ምንድነው አንዱ ምክንያት ይሄ ነው። ጅማዎች እንኳን ደስ አለን ለማለት ነው። ሌላው ግን አምባሳደር ያነሱት ትክክለኛ ነው። ሶስተኛ እኛን በጣም ከራሳችን ከኔሽን ቢልዲንግ እና ስቴት ቢልዲንግ በተጨማሪ ኢትዮጵያን ከፍተኛ ዋጋ እያስከፈለ ያለው ያስከፈለም የውጭ ጣልቃ ገብነት ነው። ዳይሬክት ኢትዮጵያውያን በብሔር ምክንያት እንድንባላ፣ ኢትዮጵያውያን በሃይማኖት ምክንያት እንድንባላ፣ ኢትዮጵያውያን በጎሳ ምክንያት እንድንባላ ላያቸው የሆነ ነገር ተቀብቶ በእያንዳንዱ ቦታ ላይ የታጠቁ ቡድኖች ተደራጅተው የፖለቲካ ፓርቲዎች ተደራጅተው እርስ በርስ እንድንፈራረስ የሚሰሩ የውጭ ኃይሎች አሉ። በእኔ እምነት እንደዚህ ቶሎ ያቆማሉ ብዬ አላምንም። በውስጣችን ካተኮርን ግን መቋቋም እንችላለን ለማለት ነው። ዶክተር ደረጀ ፋይናሊ ዶክተር ደረጀ እኔ ከደንግ ጊዜ በኋላ ያለውን ያነሳውበት ዶክተር ደረጀ ልክ ነው። ቻይና እሱ ታሪክ ብቻ አይደለም ያላት፣ ግን አንድ ሁል ጊዜም የሚያስቀናኝ ነገር አለ። ለምሳሌ ቻይና ብቻ አይደለም፣ ኮሪያ ከ1960ዎቹ በኋላ፣ ቪየትናም ከ1970ዎቹ በኋላ፣ ኢንዶኔዥያ ከ1960ስ በኋላ፣ ሲንጋፖር ከ1960ዎቹ በኋላ እነዚህ ኤዥያን ታይገርስ የሚባሉ ሀገሮች እኛ ለውጥና እድገት በፈለግን ሰሞን ነበረ የለውጥ አብዮት የቀሰቀሱት። እነሱ ዛሬ የተለየ ደረጃ ላይ ሲደርሱ እኛ የት ነበርን ለምን ቀረብን ለማለት ነው እንጂ ልክ ነው። የቻይና አብዮት የሚጀምረው እንደውም 1949 ሳይሆን 1921 ላይ ነው። ኮሚኒስት ፓርቲው የተመሰረተው 1921 ላይ ነው። ማኦ ያሸነፈው 1949 ላይ ትክክል ነው። ለእኛ ግን ቤስት ኤግዛምፕል የሚሆነው ወደዚህ በኩል ነው ያለው። ዶክተር ያለውን ከውድቀታቸው ምንማር ያለው ትክክል ነው። ተካወዩ ምን ይሁን ፋይናል ተካወዩ ምን ይሁን በእኔ እምነት አንደኛ ተካወይ ዶክተር አረጋዊ ያነሱትን ነው። ከታሪክ ከትርክትና ከትናንት ጋር የሚያያዙ ጭቅጭቆችን በይቅርታና በእርቀ ሰላም ዘግተን ፊውቸር ኦሪየንትድ ቢሆን ይሄ ዶክተር ደረጀ ላነሱት ትርክታችን ከትናንትም መልካም ነገር ይወስዳል፣ ዛሬን ለማስተካከል ታሳቢ ያደርጋል፣ ፊውቸር ኦሪየንትድ መሆን አለበት። ነገር ግን እኛ እንደ አሜሪካውያን ከተመሰረቱ በኋላ በዋናነት ፊውቸር ኦሪየንትድ ነበሩ፣ ዴሞክራሲ፣ ነፃነትና ፍትሃዊነት ሲሉ፣ እኛ ግን ትናንት ምርጥ ነገር አለን፣ ከትናንት እርሾ እንወስዳለን፣ ፊውቸር ኦሪየንትድ መሆን አለብን። ለዚህ አንዱ ጭቅጭቆቻችንን በእርቀ ሰላም መዝጋት ነው። ሁለተኛው እኩልነት፣ ፍትሃዊነትና በወንድማማችነት የሚለውን ኢትዮጵያውያን እሴቶች ቅድም እኔ ያቀረብኳቸውን እሴቶች ፖለቲከኞች የደፈጠጡት ሚዲያ ሰዎች እሱን ሳይሆን ኔጌቲቭ ኢነርጂ እያባዙት ነውና ይሄን ቀይረን አርት፣ ስነ ጽሁፍ፣ የፖለቲከኞችም እይታ ከትውልድን ታሳቢ አድርገን ከሰራን መቀየር እንችላለን። ኢትዮጵያ የተያያዘችውን መንገድ በእኔ እምነት በጣም አሁን ትክክለኛ ነው። ከተደጋገፍን ሁሉን ነገር እንሻገራለን ለማለት ነው። ይቅርታ ስላበዛው አመሰግናለሁ። ዶክተር አረጋዊ ያነሳው ጥያቄ አካታችነት እንዴት ይመጣል የሚለው ሀሳብ ጥሩ ነው። ከሀሳብም ግን አልፎ ተግባራዊ የማድረግ ነገር ነው። እንዴት ነው ተግባራዊ የሚሆነው? ለዚህ ምሳሌዎች አሉ ነው ካል እንግዲህ ዶክተር ዳኛቸው ቀር እንዳይለው እንጂ ያው የኔ መጽሐፍ ሂስትሪ ኦፍ ሞደርን ኢትዮጵያ የሚለው በኋላ በአማርኛ የተተረጎመው በመሰረቱ ይህንን ለመፍጠር ነው። ምስጋና ለተማሪዎቻችን ሲኔሪዮሶቹ በጨለማ ውስጥ ያሉት ሰው ማያውቃቸውን ቢብሊዮግራፊ ተመልከቱ። ሲኔሪዮሶቹን ተጠቅሜ የደቡቡን መንግስታት ከዛ በኋላ ማዕከላዊ መንግስታት ከዛ ቅድም ኤምፋሳይዝ ያደረኩት የንግድ ትስስር፣ ኢኮኖሚ፣ ሶሲዮ ኢኮኖሚ ሁኔታ፣ የገባር ሲስቴም እነኚህ ናቸው ህዝቡን የሚያስተሳስረው። እነዚህን ሁሉ እንተረጋለሁ። አንድ ምሳሌ ይሄ ነው። ሁለተኛ ምሳሌ በቅርቡ ቅድም እንደጠቀስኩት የታሪክ የአንደኛ ዓመት ተማሪዎች ታሪክ ማስተማሪያ ሞጁል የተጻፈበት ሂደት አንድ ትልቅ ኤክሰርሳይዝ ነው። ሪሊ በጣም ከባድ ነው። ከባድ ነበርም። በአንድ ጉዳይ እንኳን ተጨቃጭቀን ኦልሞስት 2 ዓመት ሳይሰጥ ቆይቷል። ከዛ በኋላ ግን አስታራቂ ሀሳብ አምጥተን አሁን በተግባር ላይ ነው ያለው። ሁሉም ተማሪዎች ያንን ያረቀቁት ሰዎች ከሁሉም ዲፓርትመንቶች ከሀገሪቱ ካሉት ዲፓርትመንቶች ባይ ዘ ወይ ሂስትሪ ዲፓርትመንት ሲባል አዲስ አበባ ዩኒቨርሲቲ ብቻ አይደለም። አሁን በየክልሉ
ወይ ሁሉም ዩኒቨርሲቲዎች ባይሆን ብዙዎቹ ዩኒቨርሲቲዎች የታሪክ ክፍል አላቸው። እነኛ ሁሉ ተሰብስበው አውጥተው አወርደው ይሄ ነው የኢትዮጵያ ታሪክ ብለው እንትን ብለዋል። እንግዲህ ይሄ አሁን በማስተማሪያ ደረጃ ነው። ምናልባት ተፈትኖ በጊዜ ሂደት ተቀባይነት ካገኘ ይሄ ለህዝብ የማይቀርብበት ምንም ምክንያት የለም ማለት ነው። ዶክተር ዳኛቸውን የትኛውን እንደምመልስ አላውቅም። ከታሪክ ክፍለ ትምህርት ጋር ጠብ ያለው ይመስላል። ፕሮፌሽናል ሂስቶሪዮግራፊ እኮ ቀልድ አይደለም። ፕሮፌሽናል ሂስቶሪዮግራፊ እኔ ደግሞ ተክለጻድቅን ማንኳሰሴ አይደለም። በጣም ማከብራቸው ጸሐፊ ናቸው። እኛ ከጻፍነው የበለጠ ጽፈዋለን። አዎ፣ ግን ድልድይ ናቸው ስል በመሰረቱ ከዛኛው ልቀው በተለይ ወደኋላ ትራዮሎጂ ያወጡት የአፄ ቴዎድሮስ አፄ ዮሐንስ እና የኢትዮጵያ አንድነት የምኒልክ እንደሚለው እነሱ በተለይ አርካይቭስ መንግስት ድጋፍ አድርጎላቸው ጣሊያን አርካይቭስ፣ እንግሊዝ አርካይቭስ ሄደው በዛ መሰረት ተመስርተው እና ትልቅ ከበሬታ ነው ያለን። ግን ፕሮፌሽናል ሂስቶሪዮግራፊ ማለት እንግዲህ ይሄ ማለት አይደለም ነሰሰሪሊ። እሳቸው ያው በአማተርም ሆነው ግን ልቀው የወጡ ናቸው ማለት ነው። ፕሮፌሽናል ሂስቶሪዮግራፊ ግን አሁን ስንል በሳይንሳዊ ዘዴ ሜቶዶሎጂ ሂስቶሪካል አንዱ ትልቁ ትምህርት ሂስትሪ ዲፓርትመንት ሜቶዶሎጂ ማለት የታሪክ አጻጻፍ ዘዴ ምንድን ነው እና እሱን አሁን እኛ በጠቅላላ በሀገሪቱ ውስጥ የተናኙት የታሪክ ተመራማሪዎች፣ አስተማሪዎች በሙሉ በዚህ ዲፓርትሜንት ውስጥ ያለፉ ናቸው። ዲፓርትሜንቱ የታሪክ ተመራማሪዎች በአዲስ አበባ ዩኒቨርሲቲ ብቻ የሚወሰኑ አይደለም። መቀሌ አሉ፣ ጅማ አሉ። ጅማ እንዳውም ጠንካራ ዲፓርትሜንት አለ። ባህር ዳር አሉ፣ ጎንደር አሉ። እነኚህ ሁሉ አንድ የሆነ አገራዊ መረብ ያለበት እንትን ነው እና ጀርናል ባይ ዘ ዌይ ቅድም ወደ ዶክተር ዳኛቸው ልሄድና የታተመ የለም መጽሐፍ አሳተማቸው። መጽሐፍ ብቻ ያለም አርቲክልስ ናቸው። ብዙ ጊዜ በአርቲክልስ ነው ሰዎች ሀሳባቸውን የሚገልጹት እና ጀርናል አርቲክልስ ብዙ ተጽፈዋል። ይህ ፎከሱን ለመለወጥ ወደ ደቡብ ለማምጣት የደቡብ ለማካተት ብዙ መጣጥፎች ተጽፈዋል። ያልታተሙም እንትኖቹ አለመታተማቸው ቅድም የስርጸት ድክመት ስላለ አልታተሙም እንጂ ያው ሲኒየርሶቹ ማስተርስ ቴሲሶቹ እና ፒኤችዲዎቹ እንደዛ ናቸው። ኢትዮጵያዊ ማንነት የትኛው ነው የሚለው ላይ በተለይ ከታሪክ አንጻር ሳይሆን በተለይ ከህገ መንግስቱ አንጻር ነው ያነሳሁት። ምክንያቱም ህገ መንግስቱ በማያሻማ ሁኔታ ከመቅድሙ አንስቶ ብሔር ብሔረሰብ ህዝብ ብሎ ሁሉም ስልጣን ለነሱ ሰጥቶ ሁሉም ለነሱ ሰጥቶ ከዛ ኢትዮጵያዊነት በሁለተኛ ደረጃ ነው። ባይ ዘ ዌይ ብሔር ብሔረሰብ ህዝብ የሚለው ነገር ትርጉሙ ራሱ የማይታወቅ ነገር ነው። ምክንያቱም መጨረሻ ላይ አንድ ዴፊኒሽን ለሶስቱም የሚሰጠው ይሄ እንኳን ራሱ አወዛጋቢ ነገር ነው እና ኢቭን ብሔረሰብ ብሎ እንኳን በዛ ተስማምቶ እንኳን እንትን ማለት እና ይሄንን ስንል መስተካከል አለበት። ህገ መንግስቱ የኢትዮጵያን አስቀድሞ ከዛ ብሔር ብሔረሰቦችን ደግሞ ወይም ብሔረሰቦችን በእኔ አስተሳሰብ ይሄ ሶስት ጅምላ አጠራር ሁሉ ቀርቶ ለአንዴም ለሁሌም ተሰርዞ ብሔረሰብ ብሎ በዛ መሰረት እንትን ማድረግ ያስፈልጋል ለማለት ነው። አመሰግናለሁ።